ትንቢተ ኢሳይያስ ምዕራፍ 51 ከቁጥር 9 የእግዚአብሔር ክንድ ሆይ ተነስ፣ ተነስ ኃይልንም ልበስ። በቀድሞ ወራትና በጥንቱ ዘመን በነበረው ትውልድ እንደሆነው ተነስ። ረዓብን የቆራረጥክ ዘንዶንም የወጋህ አንተ አይደለህምን? ባሕሩንና የታላቁን ጥልቅ ውሃ ያደረቅከው የዳኑትም ይሻገሩ ዘንድ ጠሊቁን ባሕር መንገድ ያደረግህ አንተ አይደለህምን? እግዚአብሔርም የተቤዣቸው ይመለሳሉ፣ ወደ ጽዮንም ይመጣሉ። የዘላለም ደስታ በራሳቸው ላይ ይሆናል፣ ደስታንና ተድላን ያገኛሉ። ሐዘንና ለቅሶ ይሸሻል። የማጽናናችሁ እኔ ነኝ፣ እኔ ነኝ። የሚሞተውን ሰው እንደ ሣር የሚጠወልገውንም የሰውን ልጅ ትፈራ ዘንድ አንተ ማን ነህ? ከቁጥር 14 ምርኮኛ ፈጥኖ ይፈታል፣ አይሞትም፣ ወደ ጉድጓድም አይወርድም፣ እንጀራም አይጎልበትም። ሞገዱም እንድተም ባሕሩን የማናውጥ አምላክህ እግዚአብሔር እኔ ነኝ፣ ስሜም የሰራዊት ጌታ እግዚአብሔር ነው። አምላካችን እግዚአብሔር ሆይ እንዲህ ያለ የቃል ኪዳን አምላክ ስለሆንክልን እናመሰግንሃለን። በጌታ በኢየሱስ ስም ይህንን ምሽት አሳልፈን ላንተ እየሰጠን ይኸው ባንተ ፊት ነንና ጸሎታችንን ጀመርን። አባት ሆይ አባቶች እንዳሉ ረዓብን የቆራረጥክ ዘንዶውንም የወጋ አንተ አይደለህምን? አሁንም ደግሞ ያንን ኃይል ዳግም እንፈልገዋለን። ተነስ ተነስ፣ ኃይልህንም ልበስ። አንተ የእግዚአብሔር ክንድ ሆይ በሕይወታችን ላይ ተንቀሳቀስ ልንል መጥተናል። ይህንንም እግዚአብሔር ሆይ እንደምታደርግልን ካሁኑ እያመንን በምስጋና ወደፊት እንቀርባለን። በጌታ በኢየሱስ ስም ስለማይወሰድ ሰላምህ፣ ስለማይወሰድ ኃይልህ አመሰግንሃለሁ። አንተ ታላቅ ነህ፣ ታናናሾችን የምታከብር አንተ ፍጹም ነህ፣ ስህተት የሞላባቸው ላይ የምትሰራ እግዚአብሔር አምላክ ሆይ ጸጋህ ደግፎን አሁን ዛሬን ቀን አይተናልና እናከብረሃለን። አባት ሆይ እቺ ምሽት ካንተ ዘንድ የሆነችልን ምሽት ነች። እቺ ምሽት ከምሕረት ብዛት የተነሳ የተሰጠችን ምሽት ነች። መጽሐፍ እንደሚናገር እግዚአብሔር የሰራት ቀን ይህች ነች፣ በእርሷም ደስ ይበለን እንደሚል በኢየሱስ ክርስቶስ ስም አንተ በሰራህልን በዚህች ቀን ደስ ይለናል። እግዚአብሔር ሆይ መልካምነት ይታወቀናል፣ በጎነትን እናስበዋለን። ደግነት በዝቶልናልና እግዚአብሔር ሆይ 12 ሰዓት ስላለፈ አይደለም የመሸው፣ አንተ ስለጠበቅከን ነው፣ አንተ ስላደረስከን ነው፣ አንተ መልካምነትን ከፊታችን ስላሳለፍክ ነው። ለሙሴ እንደተናገርከው መልካምነትን በፊትህ አሳልፋለሁ እንዳልክ በኢየሱስ ስም ያ ቃል ታማኝ ሆኖ በሕይወታችን ላይ ጸንቶ መልካምነትህ በፊታችን አልፎ ያንተን መልካምነት ያየንበት ቀን ያንተን መልካምነት ያየንበት ሳምንት ነውና እናመሰግንሃለን። በቤታችን ላይ ጥበቃ በዝቷል። ሰይጣን ከሚወረውርብን ወጥመድ፣ ሰይጣን ከሚወረውርብን እኛ ከማናየው ክፉ ስራ በሙሉ ጥበቃ ሞልቶ ተትረፍርፎ አይተናልና ስለ ጥበቃ ያለመታከት እናመሰግንሃለን። ስለ ጥበቃ ሳንታክት ሳይሰለቸን እናመሰግንሃለን። አባት ሆይ በጌታ በኢየሱስ ስም ስለ ፍጹም ስለሆነው ስለ ተትረፈረፈው ስለ በዛልን ስለ መልካሙ ፈቃድ ስለ በጎነት ስለ ደግነት ስለማይነጥፈው ምሕረት ስለማይሰለቸን ትከሻ ስለማይሰለቸን ክንድ በኢየሱስ ክርስቶስ ስም ሁል ጊዜ መዝግቦ ስለሚይዘን መዳፍህ እናመሰግናለን። መጽሐፍ እንደሚናገር በእጄ መዳፍ ቀርጬሻለሁ እንደሚል ቀርጸህናልና አምላኬ ሆይ በኢየሱስ ስም አመሰግንሃለሁ። ከተወረወረብን ብዙ ክፉ ሐሳብ አስመልጠህናል። ሰዎች በእኛ ላይ በተነሱበት ሰዓት ልውጠን ከተነሳው ቁጣ ሰውረህናል። ወጥመድ ተሰባብሮ እየቀጠልን አለን። በኢየሱስ ክርስቶስ ስም አባት ሆይ ታማኝ ነህ። አመሰግንሃለሁ። መጽሐፍ እንደሚናገር የእስራኤል ልጆች ይናገሩ፣ ሰዎች በእኛ ላይ በተነሱ ጊዜ ቁጣቸው በላያችን ላይ በነደደ ጊዜ እንደ ውሃ ፈሳሽ ልናልፍ ባለበት በዚያን ጊዜ እግዚአብሔር እንዴት እንዳሳለፋቸው ይናገሩ፣ ይመስክሩ። በአፋቸው ምስጋናን ይዘዋልና ያውጡት እንደሚል በኢየሱስ ስም ይዘናል፣ እናወጣለን። አንደበታችን ላይ ቃላት አለ፣ የምንለው አለን ስላንተ
የምንናገረዋለን ስለ ታማኝነት፣ የምናውጀዋለን ስለ መልካምነት። መስቀል ላይ ልጅህን አሳልፈ እንደ ስጦታ የሰጠህንን ያንን ሰጪነትህን እያነሳን የምንናገረዋለን። ለአንተ የውለታ ምላሽ አድርገን የምንመልሰው የከንፈሮቻችን ፍሬ አለ። አባት ሆይ ስምህ ከፍ ይበል። እግዚአብሔር ሆይ ስምህ ከፍ ይበል። ለጥርሶቻቸው ንክሻ ስላላደረከን፣ እግዚአብሔር ለጠላት ሲሳይ ስላላደረከን፣ ለጠላት ደስታ ስላላረከን፣ ለጠላት እልልታ ስላላረከን አባት ሆይ ከፍ ይበል። ደስ ይበላችሁ። እግዚአብሔርን ስታመሰግኑ ከነፍሳችሁ ይሁንላችሁ። እግዚአብሔር እንዴት ያለ ታማኝ አምላክ ነው! በማጣት ውስጥ ታማኝ ነው። ሰዎች በእኛ ላይ በተነሱ ሰዓት ታማኝ ነው። ባጣን በተንከራተትን መውጫ መግቢያ በጠፋን ሰዓት እርሱ መሪ ታማኝ። ያለፉት ቀናት እንዴት እንዳለፉ ሳናውቅ አለፉ። አባባ ሆይ እናመሰግንሃለን። በጌታ በኢየሱስ ስም እያለፉ እየሆኑ ስላሉ ነገሮች በሙሉ አመሰግንሃለሁ። መጽሐፍ ቅዱስ ሲናገር እስራኤላውያን ለውጊያ ቀርበው ባሉበት ጠላት ጦር ይዞ ከፊት ለፊታችን ተሰልፎባቸው፣ እዚህ ጋር ግን እንድዘምሩለት ቸር ነውና ምሕረቱም ለዘላለም ነውና የሚል ኳየር አስቁመው፣ ነጭ ልብስ አስለብሰው ኳየር ያስቆማል። በምስጋና የሚዋጋን ሰራዊት ያስቆማል። በዛ መሃል እንዴት እንደሆነ ላይገባን ይችላል። እያለፉ ያሉበት ቦታ እስራኤላውያን ላይገባቸው ይችላል። ምን እየተካሄደ ጦር በያዘ ጠላት ፊት ቆመ ሰው እንዴት በምስጋና ከበሮን ይዞ በእግዚአብሔር ፊት ይቆማል? ነገር ግን እግዚአብሔር ጻድቅ ነው በዛ መሃል። ነገር ግን እንዴት እንደሚያድን ያውቃል። እንዴት እንደሚያስመልጥ ያውቃል። እንዴት ድል እንደሚያደርግ ያውቃል እግዚአብሔር። አሁን በሕይወታችን እያለፍን ስላለንበት ነገር እናመሰግንሃለን። ስላልገባኝ ነገር አመሰግንሃለሁ። አባት ሆይ በኢየሱስ ክርስቶስ ስም ስላልተረዳኋቸው ነገሮች አመሰግንሃለሁ። ምንም አይነት መረጃ ስለሌለኝ ነገር ሁሉ አመሰግንሃለሁ። እኔም አልፎ ለምንድን ነው በዚህ እያልኩ አላማርርም። እኔ ለምንድን ነው እንደዚህ የተፈተንኩት አልልም። መጽሐፍ እንደሚናገር እርሱ ማንንም በክፉ አይፈትንምና እንደሚል በኢየሱስ ክርስቶስ ስም እኔ አንተን የምትፈትነኝ አልልም። በክፉ በሚፈተንበት ሰዓት ከፈተናው ጋር መውጫን ያዘጋጅላችኋል እንደሚል ቃል በኢየሱስ ስም መውጫ አለኝ። በኢየሱስ ስም መውጫ ተዘጋጅቶልኛል። አከብርሃለሁ። ይህንን አምናለሁ። በፈተናዬ ውስጥ አልቆይም። እግዚአብሔር ሆይ ግራ በገቡኝ ነገሮች ውስጥ አልቆይም። እጅህ ይገለጣል። በምስጋና በፊትህ እቆማለሁ፣ እሰበሰባለሁ። የእግዚአብሔር ክንድ ሆይ ትነሳለህ፣ ኃይልህን ትለብሳለህ። በልጆች መካከል ትገለጣለህ። ጽዮን ይመለሳሉ፣ እንደገና ይሰራሉ፣ ከተማና ሕዝብ ይሆናሉ። እኔ አምላካችሁ እግዚአብሔር ጽዮንን ሕዝቤ ብዬ ጠራ ዘንድ ይኸው ቃሌ በአፍህ ነው እንደሚል ቃልህ በአፋችን ነው፣ ቃልህ በአንደበታችን ነው። እንጠራለን፣ ሕዝቦችህ ነን እንላለን፣ እናገራለን። አንተ ሕዝብ አድርገህናል። አንተ የራስህ ወገን አድርገህናል። አንተ የራስህ ሰዎች አድርገህናል። በኢየሱስ ክርስቶስ ስም ስምህ ከፍ ይበል። ምስጋና ይገባሃል፣ ምስጋና ይገባሃል። እናመልካለን። ነፍሳችን ስላንተ በፍቅር ታመሰግንሃለች፣ ወዳህ ታመሰግንሃለች፣ አክብራህ ታመሰግንሃለች። ይገባሃል ብላህ ታመሰግንሃለች። በጎነትህን አይተናልና ቀኖች እንዲሁ አልፈው ሲሄዱ አላሳለፉንም፣ እኛም አላፊ አልሆንም። ምሕረት ጠብቆ እኛን አሳለፈን። ምሕረትና ቸርነት ይኸው እግዚአብሔር ሆይ አከበረን። በኢየሱስ ክርስቶስ ስም አመሰግንሃለሁ። አንድ ነገር ስንጀምር ከዛ ጅማሬ ጋር ተነስቶ የሚጣደፉ አጋንንቶች ባሉበት አንዳች ነገር ብንሞክር በዛ ጅማሬ ላይ የሚጣደፉ ለማጥፋት የሚሯሯጡ የክፉ እጆች ባሉበት አንተ ግን ጠንካራ ግንባችን፣ መጽሐፍ እንደሚናገር የእግዚአብሔር ስም እንደ ጸና ግንብ ነው፣ ጻድቅም ወደ እርሱ ሮጦ ከፍ ከፍ ይላል እንደምን። ይኸው የከፍታችን መስራች ሆይ፣ የከፍታችን ሰሪ ሆይ፣ የከፍታችን ታማኝ መጠጊያችን ሆይ በኢየሱስ ስም ወደ አንተ እንሮጣለን። በስምህ ከፍ ከፍ እንላለን። ያንተን ስም ነው የምናምነው። ያንተን ስም ነው ለጤንነታችን የምናምነው። ያንተን ስም ነው ለልጆቻችን ለትዳራችን የምናምነው። ያንተን ስም ነው ለቤተሰቦቻችን መነሻ መጠጊያ የምናደርገው። አባት ሆይ በኢየሱስ ክርስቶስ ስም ስለ ስምህ ክብር ይሁንልህ፣ ስለ ስምህ ምስጋና ይሁንልህ። ስለ ስምህ በኢየሱስ ስም እናመሰግንሃለን። ስምህ ይቀይራል። ስምህ ጠላቶቻችንን እንድንረታቸው ያደርጋል። ስምህ
ኪዳን የሌለባቸውን ክፉዎችን፣ የጨለማ ሰራተኞችን ከመንገድ ያስወግዳል። ስምህ ይታመናል። ስምህ የጠንካራ ግንብ ነው። ስምህ ለደካሞች መከታ ነው። ስምህ አቅም ለሌላቸው ጉልበትን የሚጨምር፣ የታከታቸውን የደከማቸውን አቅም ያጡትን አቅማቸውን የሚያድስ፣ ደክሟቸው የማያውቅ ይመስል ብርቱ የሚያደርግ፣ ጠንካራ የሚያደርግ፣ በሰው ልጅ ታሪክ ውስጥ ተደርጎ የማይታወቅን ተአምራት የሚፈጥር፣ ሆኖ የማያውቅን ነገር የሚያደርግ፣ ያለቀን የሚቀጥል፣ ያበቃን ነገር የሚቀጥል፣ የሚያድስ፣ አዲስ የሚያደርግ ስምህ በኢየሱስ ስም ስለ ስምህ ክብር ይሁን። ዳዊት ጎልያድን የሚያክል ያ 6 ክንድ የሆነ ሰው ቆሞበት ፊት ለፊቱ ስዝትበት እንደዚህ አለ፣ አንተ በተገዳደርከው በአምላኬ ስም እመጣብሃለሁ አለ። ጠላቶቻችን በተወራረዱብን ጊዜ የምንጠራው ስምህን ነው። ላንተ ነው አሳልፈን የምንሰጠው። ጎልያድን የሚያክል ችግራችንን፣ ጎልያድን የሚያክለውን መከራችንን፣ ጎልያድን የሚያክለውን በእርሱ የሚመሰለውን ዛሬም ቤታችን ውስጥ ከኛ አቅምና ከኛ ጉልበት በላይ የገዘፈውን በኢየሱስ ክርስቶስ ስም ላንተ አሳልፈ የሰጠው፣ ላንተ አሳልፈ የሰጠው። በአንተ ስም እሄድበታለሁ። በስምህ ነው የሚዋጋው። እኔ በስምህ ነው ጠላቶች ፊት የሚቆመው፣ በስምህ ነው ችግሩ ፊት የሚቆመው፣ በስምህ ነው በሽታ ፊት የሚቆመው፣ በስምህ ነው አንተን በሚያከብሩ በሚወዱን ፊት ጭምር የሚቆመው። አባት ሆይ ችግሮችን የሚያስወግደውን ስምህን እጠራለሁ። አባት ሆይ ቤቴን የሚጠርገውን ስምህን እጠራለሁ። አባት ሆይ ያደፈውን የሚለውጠውን ስምህን እጠራለሁ። አባት ሆይ ጨለማን የሚያስወግደውን የተሰለፈብን የጦር ቀጠናን የሚደመስሰውን በኢየሱስ ክርስቶስ ስም ስምህን እጠራለሁ። ስምህ ብርቱ ነው። አንተ ትዋጋለህ። አንተ ደግሞ ታሸንፍልናለህ። አንተ ትዋጋልናለህ። አንተ ድልን በእጃችን ትሰጠናለህ። አንተ ትዋጋልናለህ። ጨለማን መነሻውን መድረሻውን ታሳጣለህ። አባት ሆይ በኢየሱስ ክርስቶስ ስም ተሰልፈውብን እንዳልነበር ባለድል አድርገህ ታዘምረናለህ። አስጨንቀውን እንዳልነበር ዕዳ አስጨንቆን፣ መከራ አስጨንቆን፣ በሽታ አስጨንቆን፣ የምናቀውም የማናቀውም ተሰልፎብን፣ አንተ ግን ጻድቅ ነህ። ታደርጋለህ፣ ድል ታሸንፋለህ። መልካምነትን አሳይተህ ለምስጋና ብቁ ታደርጋለህ። ስምህ ክቡር ይሁን። ስምህ የተመሰገነ ይሁን። ስምህ የተባረከ ይሁን። መልካም ነህ፣ በጎ ነህ፣ በጎ ነህ። አትታማም በሰው ልጅ። በኢየሱስም ውጊያን አሳልፈው የሰጡህን ሰዎች ባለድል አድርጋቸዋል። ሰልፋቸውን አሳልፈው አንተ እንድትሰለፍላቸው የጠየቁህን ሰዎች ድላቸውን እግዚአብሔር ሆይ ሸለምካቸው። ሰላም አደረካቸው። ባለድል አደረካቸው። በኑሯቸው አሸነፉ። በሕይወታቸው አሸነፉ። ጠላቶቻቸውን ድባቅ መታላቸው። አባት ሆይ ከነዛ ቆጠር ዘንድ ዛሬ መጥቻለሁና በጌታ በኢየሱስ ክርስቶስ ስም የሚዋጉኝን ተዋጋቸው፣ የሚያስጨንቁኝን መልሳቸው። እግዚአብሔር ሆይ ቤቴ ላይ፣ ሕይወቴ ላይ፣ ትዳሬ ላይ፣ አገልግሎቴ ላይ የተሰለፉትን የጦርነትን ምዕራፍ በኢየሱስ ስም ዝጋ ከሕይወቴ ላይ። በጎ ነህና፣ መልካም ነህና፣ ፍጹም ነህና፣ ታማኝ ነህና በኢየሱስ ክርስቶስ ስም አንተ ተገለጥ። የእግዚአብሔር ክንድ ሆይ ተነስ፣ ኃይልህን ልበስ። በቀድሞ ዘመን እንደሰራኸው ከዚህ በፊት አባቶቻችን እንደነገሩን፣ ሙሴ እንደነገረን፣ ዳዊት እንደነገረን፣ አብርሃም እንደነገረን፣ ኢዮሳፍጥ እንደነገረን፣ ሐዋርያው ጳውሎስ እንደነገረን፣ ኢየሱስ ክርስቶስ እንዳስተማረን የእግዚአብሔር ክንድ ሆይ ተነስ፣ ኃይልህን ልበስ። ጨለማን አፍርሰው፣ ውጥንቅጡን ሊያወጣ የመጣውን አባርልን። በጌታ በኢየሱስ ክርስቶስ ስም በላያችን ላይ የተሰለፉትን በሙሉ እንድትመታቸው ጸልያል። ኢዮሳፍጥ ተሰልፎበታል፣ ግን ዝማሬን አቀረበ፣ ስምህን አከበረ። ምሕረትህን ሲያውጅ፣ ቸርነትህን ሲያውጅ ጠላቶቹ ላይ ድብቅ ጦርን አስነሳባቸው። ድብቅ ጦር ተነሳ። የተደበቀ ያንተ መሳሪያ መንፈሳዊ ጦር፣ መንፈሳዊ ጦር በአካል በተሰለፉብን ላይ መንፈሳዊ ጦሮች ይመዘዙ። በአካል በተነሳብን ጠላት ላይ ያንተ መንፈሳዊ ውጊያ ይከፈትባቸው። እግዚአብሔር ስለ እናንተ ይዋጋልና እናንተም ዝም ትላላችሁ እንደሚል ቃል ዝም ብለናል፣ አንዋጋም ብለናል። አንተ ግን ትዋጋልናለህ። አንተን እናስነሳሃለን፣ አንተን እንቀሰቀሰሃለን፣ አንተን እንጠራሃለን። አባት ሆይ በጌታ በኢየሱስ በተወራረዱብን ሰዎች ላይ፣ በተወራረዱብን ጠላቶች ላይ፣ በተወራረዱብን አጋንንቶች ላይ፣ በተወራረዱብን መንፈሳዊ ውጊያዎቻችን ላይ በጌታ በኢየሱስ ክርስቶስ ስም አንተ እንጠራሃለን፣ ባንተ እንወራረድባቸዋለን። እግዚአብሔር አምላክ
አምላክ ይህንን ያደርጋል። ዳዊት እንደዚህ አለ፣ ዛሬ ራስህን ቆርጥና ስጋን ለሰማይ ወፎች ይሰጣለሁ እንዳለ በጌታ በኢየሱስ ክርስቶስ ስም እንደዚህ እናደርጋለን። የተሰለፈብን ጠላት ይመታና እናመሰግንሃለን። የተሰለፈብን ክፋት ይመና ከንቱ ይቀርና በጌታ በኢየሱስ ስም ስምህን ከፍ ከፍ እናደርጋለን። አንተ ይገባሃል እንላለን። ከበሮ እንይዛለን፣ ምስጋናን እንደግሳለን፣ ሰላምን እናውጃለን፣ በጎነትን እንጠራለን። እግዚአብሔር ይህንን አደረገ እንላለን። እግዚአብሔር ይህንን ሰራ እንላለን። አንተ እንደሰራኸው ሰው ሁሉ እያወቀ እናመሰግንሃለን። አባት ሆይ ይህንን አድርግ በመንገዳችን ላይ ዛሬ ተገለጥ። ዛሬ ስራ፣ ዛሬ መልካምነትህን፣ ዛሬ በጎነትህን፣ ዛሬ ተዋጊነትህን፣ ዛሬ የሰውን ልጅ አሳራፊነትህን በኢየሱስ ክርስቶስን በእኛ ቤት በሚሰሙኝ ሰዎች ቤት ላይ ህይወታቸው ላይ ድገም። ይህንን ነገር አድርግ። ዳዊት እንደዚህ ያለ የእግዚአብሔር መልአክ ይውጣባቸው፣ የእግዚአብሔርን መልአክ ያስጨንቃቸው እንዳለ በኢየሱስም ጠላቶቻችን ይጨነቁ። የአጋንንት መንጋ በእግዚአብሔር መላእክት ይጨነቅ። መላእክት አካባቢውን እንዲያጨናንቁት እንድትልካቸው ጸልያለሁ፣ እንድትሰዳቸው ጸልያለሁ። አንተ ወደ ፈለግከው ትሰዳቸዋለህ በኢየሱስ ክርስቶስም። ለዳንኤል የፋርስን መናፍስት እንደተዋጉለት ዛሬም ለኛ፣ ዛሬም ላንቺና ለኔ፣ ዛሬ ላንተና ለኔ እግዚአብሔር ጠላቶቻችን የሚዋጉ መላእክቶችን እንድሰዳቸው በጌታ በኢየሱስም እንጸልያለን። አባት ሆይ ይህንን ታደርጋለን፣ እናከብረሃለን። ነህምያ ቅጥሩን ሰርቶ በጨረሰ ጊዜ ከዚህ በፊት ያስጨንቁት የነበሩት ጠላቶቹን የምድር አሕዛብ በሙሉ ፈሩ ይላል። ፈሩ። ከዚህ በፊት ባደረጉት ነገር ኮንፊደንስ የላቸውም። በራስ መተማመናቸው ተነጠቀ። እግዚአብሔር ይህንን ነገር ሰርቶ እንዳከናወነው ማንም ልክድ አልቻለም እንደሚል በኢየሱስ ክርስቶስ ስም በሕይወታችን የምታደርገውን፣ በእኛ ሕይወት የምትደግመውን፣ በእኛ ሕይወት የምትፈጽመውን፣ በዛሬዋ ሌሊት የምታደርገውን ተአምራት ማንም ልክድ እስከማይችል ድረስ መልካምነት ይገለጥ፣ ያንተ ተዋጊነት ይገለጥ። ቤት በኩል እንደመታቸው ሳያውቁ ምታቸው፣ ቤት በኩል እንደወጋቸው ሳያውቁ ውጋቸው በኢየሱስ ክርስቶስ ስም። ሙሴ ሌዊን ሲባርክ እንደዚህ አለ፣ አቤቱ የእጁን ስራ ባርክ፣ ሀብቱንም ተቀበል፣ የሚነሳበትን ወገቡን ውጋለት እንዳለ በኢየሱስ ክርስቶስ ስም ዛሬ የተነሱብን የተመቱ ይሁኑ። ኪዳናችን ላይ የተነሱ፣ አንተ በሰጠን በተስፋ ቃል ላይ የተነሱ፣ አንተ በመደብከን በበረከት ቦታችን ላይ የተነሱ በጌታ በኢየሱስ ክርስቶስ ስም የኃይላቸው ስፍራ እንዲመታ ጸልያለሁ። የኃይላቸው አቅማቸው እንዲመታ፣ ያላቸው አቅም በሙሉ እንዲያልቅ፣ ዛሬ የመጨረሻ ቀናቸው እንዲሆን፣ ጠላት ከዚህ አልፎ እንዳይሄድ፣ በሽታ ከዚህ አልፎ እንዳይሄድ፣ የሞት ድግሶች ከዚህ ምሽት እንዳያልፉ፣ የሞት ማዕድ እንዲገለበጥ ጸልያለሁ። የበሽታ ማዕድ እንዲገለበጥ ጸልያለሁ። የበሽታ የተደገሰብን በኢየሱስ ክርስቶስ ማዕድ እንዲገለበጥ ጸለይኩ። አንበላውም፣ እዛ ማዕድ ላይ አንቀመጥም፣ እንላለን፣ አንሳተፍም። የሞት ቀጠና ውስጥ አንቆይም፣ አንሰነብትም። ጥበቃ በሌለበት ያንተን ጥበቃ ራዳር ጥሶ የገባ በደምህ ጉልበት የተመታ ይሁን በኢየሱስ ክርስቶስ ስም። ቅዱስ ነህ፣ ጻድቅ ነህ። በምታደርገው ነገር በሙሉ አንተ መልካም ነህ። ይህንን ማንነትህን ጥሶ የመጣብን የሰይጣን መምጫ በሙሉ እንዲመታ ጸልያለሁ። የተማመነባቸው ምሰሶዎቹ የተገለጡ ይሁኑ በጌታ በኢየሱስ። መጽሐፍ እንደሚናገር ጠላትህን በፊት አውጥቶ አጥፋው ይልሃል እንደሚል አልከን። ዛሬ ነገርከን። ይኸው ቃልህ መንፈስ እየመሰከረልን ነው። ጠላቶቻችን ተጋለጡ። ደካማም ጠንካራ ጎናቸውን በሙሉ ተገፈፈ። እግዚአብሔር አምላክ ጠላቶቻቸውን ድባቅ መታቸው በጌታ በኢየሱስ እንዳያንሰራሩ ሆነው ይመቱ። ሁለተኛ እድል እንዳይኖራቸው፣ ድጋሚ እንዳይሰሩ ሆነው እንዲፈርሱ ጸልያለሁ። ድጋሚ እንዳይገነቡ፣ ድጋሚ እንዳይመጡ ሆነው ወደ መምጫቸው ወደ መመለሻቸው እንዳይገኙ በጌታ በኢየሱስ ስም እግዚአብሔር እንዲገለብጣቸው ጸልያለሁ። ሳምሶን ሁለቱንም ምሰሶ ካስያዘው በኋላ እንደዚህ አረገ። እግዚአብሔር አምላክ ምሰሶውን ይዞ እላያቸው ላይ እንዲደረምስበት ኃይሉን ሰጠው በጌታ በኢየሱስ ስም። ዳግም እንደገና እዛ ቦታ ላይ እንዳይሰበሰቡ፣ እነዚህ አጋንንቶች ዳግም በሕይወታችን ላይ ሌላ ፕላን እንዳያወጡ፣ ዳግም በመንገዳችን ላይ እንዳይመጡ፣ በተመሳሳይ ፈተና እንዳይመጡብን በጌታ በኢየሱስ ስም የዛሬው ስመታ ቀጣዩ እንዲመታባቸው፣ የዛሬው ስመታ ቅዳቸው እንዲመታ፣ ለዘላለም እንዲፈርሱ፣ እርግማን እንዲፈርስ፣ መተት እንዲፈርስ፣ ሟርት እንዲፈርስ፣ የሰዎች ክፉ ሐሳብ እንዲፈርስ፣ የአጋንንት መገለጦች በሙሉ ከመንገዳችን ላይ እንዲታጨዱ ጸልያለሁ።
እንዳይኖሩ ሆነው እንዲመቱ ጸልያለሁ። በኢየሱስ ስም እንዳያንሰራሩ ሆነው ይመቱ። ሁለተኛ እድል፣ ሁለተኛ የመስሪያ እድል፣ ሁለተኛ የመቀጠያ እድል እንዳይኖራቸው ሆነው ይመቱ በኢየሱስ ክርስቶስ ስም። ለኛ የእልልታ ጊዜ ይሁን፣ የኛ የመጽናናት ጊዜ ይሁንልን። ለኛ አንተን የማመስገኛ ዘመን ይሁንልን። የኛ የመቀጠያ ጊዜ ይሁንልን። የኛ ራእያችን ይቀጥላል። እኛ እቅዳችን ይቀጥላል። እኛ እግዚአብሔር የነገረን ተስፋ ቃል ይቀጥላል። እግዚአብሔር ያሳየን ያ በህልም ያየ ነው። ያ በምንወዳቸው በምናከብራቸው እግዚአብሔር ሰዎች የተነገረን ያ እግዚአብሔር ለሰላማችንና ለፍጻሜያችን እንዲያደርግ መልካምነቱን ነግሮን ያሳመነን በኢየሱስ ክርስቶስ ስም በሳቅና በብዙ ምርኮ ይመለሳል። በብዙ ምርኮ ይፈጸማል። በብዙ ድል ይፈጸማል። እግዚአብሔር ለጠላቶቻችን ለቅሶ፣ ለጠላቶቻችን ጨለማ፣ ለጠላቶቻችን ውድቀት፣ ለእኛ ግን ድል ያደርጋል። ለእኛ ግን መልካምነቱን ፊቱን ያበራልናል። እናከብረሃለን። ውጊያ እየቀጠለ ስለሆነ፣ መልካምነት እየተገለጠ ስለሆነ፣ ያንተ ተዋጊነት እያሻገረን ስለሆነ አሁንም ጸሎታችንን እየቀጠልን ነው። በጌታ በኢየሱስ ስም እናመሰግናለን። የቱ ጋር እንደሚመቱ ሳያውቁ ጠላቶቻችን ይመታሉ። የቱ ጋር እግዚአብሔር እንደወጋቸው ሳያውቁ ይወጋሉ። የቱ ጋር የበረዶ ድንጋይ እንደዘነበባቸው ሳያውቁ ይመታሉ። ምሽጎቻቸው ይፈርሳሉ። የቱ ጋር የተደበቁበት ስፍራ በሙሉ ይገለጥ በኢየሱስ ስም። አሁንም የክፉ ወጥመድ የተሰበረ ይሁን። የጨለማ ኃይል የተሰበረ ይሁን። ብዙ ክብር እንዳየህልን አይቶ የተናደደ የተሰበረ ይሁን። ከጎረቤት የሚነሳ የተሰበረ ይሁን። ከቤተሰብ የሚነሳ የተሰበረ ይሁን። ካለፍንበት ካደግንበት ሰፈር የሚነሳ ወጥመድ የተሰበረ ይሁን። የጨለማ ማዕከል የተቃጠለ እንዲሆን ጸልያለሁ። የጠንቋይ ማዕከል የተቃጠለ እንዲሆን ጸልያለሁ። በጌታ በኢየሱስ ክርስቶስ ስም ፕሮግራሞቻችንን፣ ክብራችንን፣ የደገስክልንን ክብር የሚዋጋ አንተ ያየህልንን ቀድሞ የገመተ በጌታ በኢየሱስ ስም ከመንገድ ሊያስቀረን ፈተናን የሚያቀርብ ፈተናው የተገለበጠ እንዲሆን ጸልያለሁ። የጨለማ የበሽታ ፈተና በጌታ በኢየሱስ ስም ያለመከናወን ፈተና፣ የነገሮች መስተጓጎል፣ the spirit of delay የመዘግየት መንፈስ ሀገሪቷን የሚያዘገይ፣ እኛን የሚያዘገይ፣ ትውልድን የሚያዘገይ፣ ቤታችንን የሚያዘገይ፣ ትዳራችንን የሚያዘገይ፣ ልጆቻችንን የሚያዘገይ፣ የኛ የሆኑ ሰዎችን የሚያዘገይ፣ የኛ የሆነ በረከትን የሚያዘገይ በኢየሱስ ክርስቶስ ደም ከዚህ ሰዓት ጀምሮ ከተደበቀበት እንዲጋለጥ ጸልያለሁ። እንዲወድቅ ጸልያለሁ። እንዳይኖር ጸልያለሁ። እንዳይሰነብት ጸልያለሁ። እድሜ እንዳይኖረው ጸልያለሁ። በእኛ ቤት ውስጥ እድሜ አይኖረውም እያላችሁ ጸልዩ። የሚያዘገይ መንፈስ እድሜ አይኖረውም እያላችሁ ጸልዩ። ማንኛውም መንፈስ ወደ እናንተ ቤት ህይወትና ወደ እናንተ አካባቢ የእናንተን ነገር፣ አገልግሎት፣ ስራ፣ ጸጋ ያላችሁን ነገር፣ ቤተሰብ፣ የተለያዩ ነገሮቻችሁን ሊያዘገይ ፈልጎ ሲመጣ ከእናንተ ነገርየውን ለማዘገየት አይደለም። ነገሩ የሚፈጀውን ብትባረኩ የምትቀጥሉበትን እድሜ ሊበላ ነው። ትዳርን የሚዘጋባችሁ የሆነ ነገር የሚዘጋባችሁ ያንን ነገር ፈልጎት ሳይሆን የእናንተን እድሜ መብላት ፈልጎ ነው። ዘመንን መብላት ፈልጎ ነው። እድሜን፣ አመታቶችን መብላት ፈልጎ ነው። ለዚህ ነው መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ተምችና ኩኩባ የበሉባችሁን ዘመን እመልሳለሁ ይላል መጽሐፍ። ተምችና ኩኩባ የበሉባችሁን ዘመን እመልሳለሁ። እግዚአብሔር ዘመን ሲመልስ፣ ሰይጣን ደግሞ ዘመንን መብላት ይፈልጋል። ስለዚህ እንመታዋለን። አሁን በጌታ በኢየሱስም የተበሉ ዘመኖቻችን ይመለሳሉ። ሊበሉ የተዘጋጁ ዘመናቶቻችን ዛሬ ሴቭ እናደርጋቸዋለን። በክርስቶስ ኢየሱስም ስምህን እንጠራለን። ኃያልሁን ስምህን እጠራዋለሁ። ብርቱን ስምህን እጠራዋለሁ። የጨለማ ወጥመድና አሰፍሳፊነቱ የተመታ ይሁን። ከዚህ ሰዓት ጀምሮ የኔን ልበላ፣ የእህቴን ልበላ፣ ወንድሜን ልበላ፣ እድሜውን ልበላ፣ ጨለማ እንዲውጣው የሚታገል በክርስቶስ ኢየሱስ ደም የተቆረጠ እንዲሆን ጸልያለሁ። እግዚአብሔር ያየልኝን ክብርማ ወርሳለሁ። እግዚአብሔር ከሰጠኝ ከነአን አልቀርም። እግዚአብሔር ከሰጠኝ ብርቱ ከዛ ደስ ከሚለው ህይወት አልቀርም። እግዚአብሔር ከሰጠኝ መንፈሳዊ አቅምና ብርታት አልቀርም። ከዚች ሌሊት ጀምሮ በህይወት የሚሆነው ክብር ነው። በህይወት የሚፈጠረው ክብር ነው። የእግዚአብሔርን ኃይል አያለሁ። የመንፈስ ቅዱስን አብሮነት እመለከታለሁ። ከእግዚአብሔር አብሮነት የተነሳ ስኬት በእኔ ላይ ይወጣል። ፀሐይ እንደገና ትወጣልኛለች። ጨረቃ በሌሊት ያበራልኛል። ፀሐይ በቀን በኢየሱስ ክርስቶስም ብርሃኗን ትሰጠኛለች። የሚሰራውና የሚነካው ሁሉ ይባረካል። ከኔ መኖር የተነሳ እግዚአብሔር ከኔ ጋር ነውና አጠገቤ ያሉ ሰዎች በሙሉ በረከት ያገኛቸዋል። አጠገቤ ላሉ ሰዎች መዘግየትና እርግማን አልሆንም። አጠገቤ ላሉ ሰዎች መቆምና ማልቀስ ምክንያት አልሆንም።
እኔ ለሳቃቸው ምክንያት ሆናለሁ። እኔ ለእልልታቸው ምክንያት ሆናለሁ። እኔ ለማበባቸው ምክንያት ሆናለሁ። የእግዚአብሔር ክብር በእኔ ታይቷልና ጠላቶቼ ሰምተው ፈርተው እስኪቀመጡ የእግዚአብሔር ሞገስ በእኔ ላይ ነው። በጌታ በኢየሱስም የጨለማ ወጥመድ ፍርስርሱ ወጥተዋል። እግዚአብሔር በኃይል አሻግሮኛል። አልዘገይም። ምን አልዘገይም። በጌታ በኢየሱስ ሞገስ ያገኘኛል። አቅም ይሆነኛል እግዚአብሔር። ክብር ይሆነኛል እግዚአብሔር። ኃይሉ ያገኘኛል። ደግነቱ ያገኘኛል። በጎነቱ ይከበኛል። ሞት አይከበኝም። መጽሐፍ እንደሚናገር በሞት መካከል እንኳን ቢሄድ አንተ ከእኔ ጋር ነህና ክፉን አልፈራውም እንዳለ በጌታ በኢየሱስ ከእግዚአብሔር አብሮነት የተነሳ የሞት ቀጠና ይፈራኛል። የሞት ቀጠና እኔን ይፈራኛል፣ ይንቀጠቀጣል። በኢየሱስ ክርስቶስም እኔ አልፈራቸውም። እኔ አልቆምም። እኔ እሄዳለሁ። እኔ አገባለሁ። እኔ ወልዳለሁ። እኔ አገለግላለሁ። እኔ ወንጌልን አዳርሳለሁ። እኔ በእግዚአብሔርና በሰው ፊት በሞገስ በቁመትና በገንዘብ አድጋለሁ። በሰዎች ፊት በፍሬ ይገለጣለሁ። እግዚአብሔር ይከብርብኛል። ሞገስ አገኛለሁ። ኃይል አገኛለሁ። የእግዚአብሔር ክብር ይከተለኛል። በጌታ በኢየሱስም ጥፋት አይከተለኝም። ሞት አይከተለኝም። ጨለማ አይከተለኝም። ከዚህ ሰዓት ጀምሮ የሚከለከል ጸሎት በሕይወቴ ላይ የለም። የማይመለስ ጸሎት በሕይወቴ ላይ የለም። የሚዘገይ ተስፋ የለም። ልብን የሚያዝል ማንኛውም አይነት ነገር አይከተለኝም። እንዳለፉት ዘመናት ብዬ የማይቀየር ሕይወት የለም። እግዚአብሔር ዘመንን ቆጥሮ በእኔ ሕይወት ላይ መጥቷልና የሚሰራው ሁሉ ይከናወንልኛል። የማደርገው ነገር ሁሉ ፍሬና ለውጥ አለው። በጌታ በኢየሱስም የምንነካው ነገር ሁሉ ታሪክ እስኪመስል ድረስ የእግዚአብሔር አምላክ ፊት ይገለጥበታል። ጸልዩ እንደዚህ እያላችሁ በጌታ በኢየሱስም አብባለሁ፣ አሸንፋለሁ። ሰልፌን የሚዋጋ አምላክ አለኝ። ሰልፌን ሰልፉ የሚያደርግ አምላክ አለኝ። የኔን ጉዳይ የኔ ያለ አምላክ አለኝ። የኔን የልጁን ጉዳይ ሁሉ የተቀበለ አምላክ አለኝ። ያዕቆብ እንደተናገረ በሄድኩበት መንገድ ሁሉ ለጠበቀኝ ከእኔ ጋር ለነበረ ለእስራኤል አምላክ መሠዊያን እሰራለሁ እንዳለ በጌታ በኢየሱስም ዛሬ የጸሎትን መሠዊያ እሰራለሁ። ዛሬ አንተን ማመሰግንበትን የምስጋናን ርዕስ እደረድራለሁ። እግዚአብሔር ጠባቂ ነው። እግዚአብሔር ታማኝ ነው። እግዚአብሔር ያሳለፍኳቸውን ውሎችን ያሳለፍኳቸውን ወራቶችና ዓመታት ከእኔ ጋር ነበር እላለሁ። ከኛ ጋር ነበር እንላለን። ከቤተሰቦቻችን ጋር ነበር እንላለን። እግዚአብሔር ረድቶናል። እግዚአብሔር አግዞናል። አቤኔዘር ሆኖልናል። አባት ሆይ ስለረዳን እግዚአብሔር እስከዛሬ ረድቶናል እንዳሉ እንደ እስራኤል ሰዎች አመሰግንሃለሁ። በጌታ በኢየሱስ ክርስቶስ ስም አቤኔዘር እላለሁ። እግዚአብሔር እስካሁኗ ደቂቃ ድረስ ረድቶኛል። እግዚአብሔር እስካሁኗ ሰከንድ ድረስ ረድቶኛል። በጌታ በኢየሱስም አመሰግነዋለሁ። በጌታ በኢየሱስም አከብረዋለሁ። ስሙን ይባርካለሁ። ያለኝን ሁሉ ቃላት እያወጣው አመሰግነዋለሁ። እግዚአብሔር አሁንም ከበሮ አስይዞኛል። እግዚአብሔር አሁንም ምስጋናን በቤቴ ተክሏል። እግዚአብሔር አሁንም ቸርነቱን ገልጦልኛል። እግዚአብሔር አሁንም እንደ ጠላት አላደረገብኝም። እግዚአብሔር አሁንም እንደ ጠላቶች አላደረገብኝም። እግዚአብሔር እንደ ክፉዎች ክፋት አልፈጸመብኝም። በጌታ በኢየሱስም አመሰግነዋለሁ። እግዚአብሔር እንኳን ለኔ ያሰብኩትን ትንሹን ነገር አላደረገውም። የራሱን ትልቅ አድርጎልኛል። መልካምነቱን የሚያክል በጎነቱን የሚያክል ኃይሉን የሚያክል እግዚአብሔር የውስጡን የዋህነቱን የሚያክል በኢየሱስም በእኔ ላይ አድርጓል። እየሆን ስላለው ነገር አመሰግናለሁ። እያደረከው ስላለው ነገር አመሰግናለሁ። በእኔ ሕይወት እየፈጸምክ ስላለው መልካም ነገር አመሰግናለሁ። እስራኤላውያንን እንዴት አድርገህ ከዛ ከፈርዖን እጅ ያላቀህ ያንን ባህር ያንን ፊት ለፊታቸው እግዚአብሔር ቆሞ እንዴት እንደሚሻገሩ ግራ ገብቷቸው የነበረውን ባህር እንዳሻገርካቸው የፈርዖን ፈረስና ወታደሮቹ ባህር ላይ እየተንሳፈፉ እያዩ እነርሱን ግን እንዴት እንዳሻገርካቸው እየታወቃቸው እርምጃቸውን እያሰቡ ውሏቸውን እያሰቡ ቅድም ባህር በደረቅ ምድር እንዴት እንደተሻገሩ እያዩ ከበሮ አንስተው እንዳመሰገኑ እግዚአብሔር ሆይ ከበሮዬን አነሳለሁ። እግዚአብሔር መልካም አደረገልኝ ይላለሁ። እግዚአብሔር በጎን ነገር በእኔና በቤተ ሰራ እንላለን። በኢየሱስም እናመሰግነዋለን። ዛሬም የሚከተሉን ይስመጡ። ዛሬም የሚከተሉን በኢየሱስም በባህር ይለቁ። ከዚህ ሰዓት ጀምሮ እንዲያበቃ ጸልያለሁ። የጠላቴ የመጨረሻ ምሽት እንድትሆን ጸልያለሁ። ይህች ምሽት የአንዳንድ አጋንንቶች የመጨረሻ ምሽት እንዲሆን ጸልያለሁ። የቤተሰብ መንፈስ የሚከተልን የድህነት አቅም በጌታ በኢየሱስም አለመከናወን የሚቀበርበት ይሁን።
ለብዙ 430 ዓመታት በሙሉ ያሰራቸው የፈርዖን ፈረስ፣ የፈርዖን ሲስተም፣ የፈርዖን አለቃዎች፣ የፈርዖን መንግስት በጌታ በኢየሱስም በዛች በቀይ ባህር ላይ እንደተንሳፈፉ ሬሳቸው እንደታየ ቅድም ሕያዋን የነበሩ ነገር ግን ባህሩ ላያቸው ላይ ሲመለስባቸው ሞተው ሬሳ ሆነው እንደታዩአቸው በጌታ በኢየሱስም ትላንት ሲሰራ የነበረ ዛሬም ሲሰራ የዋለ የጨለማ አቅም፣ የጨለማ ሲስተም፣ የጨለማ ጉልበትና እቅድ በጌታ በኢየሱስም በዛሬው በዚህች ሌሊት ላይ ሬሳው እንዲንሳፈፍ ጸልያለሁ። የማብቃቱ ዜማ እንዲሰማ ጸልያለሁ። ሙሾ እንዲወርዱ በጌታ በኢየሱስም በነሱ አካባቢ ላይ ጫጫታና ጭንቀት እንዲሆን ጸልያለሁ። ዛሬ የመጨረሻ ምሽቱ ይሁን። ዛሬ በኢየሱስ ስም ከዛሬ ሲከተለን በነበረ ጨለማ ላይ የመጨረሻ ምሽት ይሁን። የመጨረሻ ምሽት ይሁን። የመጨረሻ ምሽት ይሁን። ከዚህ እንዳልፍ ጸልያለሁ። ከዚህ እንዳያንሰራራ ጸልያለሁ። ከዚህ አቅም እንዳይኖረው ጸልያለሁ። ሲከተለን ኖረ በጌታ በኢየሱስ ስም ሲከታተለን የቆየ ሲጫወትብን የቆየ ቤታችንን ስበላ የቆየ ሰላማችንን ስበላ የቆየ የኛ የሆነውን ነገር ለማዋጥ ሲያንዣብብ የቆየ በጌታ በኢየሱስ ስም እንዲቀበር ጸልያለሁ። ፈርዖንና ፈረሰኛውንና ፈረሱንም ሁሉንም እነዛ ምስኪን እስራኤላውያን ተሻግረው ሬሳውን እንዳዩ ልክ እንደዛ እግዚአብሔር ሆይ ነገ ጠዋት የመጨረሻ ቀኑን የሰይጣንን እግዚአብሔር ማብቂያ፣ የሰይጣንን መጨረሻ፣ የሰይጣንን መሞቻ፣ የሰይጣንን እንዳበቃ የሚያበስር የመላእክት ድምፅ በእኛ ዙሪያ እንዲሰማ ጸልያለሁ። መልካም የምስራች እንዲበዛ ጸልያለሁ። እግዚአብሔር ጆሮአችን መልካም ዜና እንዲሰሙ ጸልያለሁ። ካንተ የሆነ ጠላቶችን ጨርሼልሃለሁ የሚለውን ድምፅ እንድታሰማኝ ጸልያለሁ። በጌታ በኢየሱስም ትላንት የተያዘብህ ነገር ተለቋል የሚል ያንተን መልካም ወሬ እንድታሰማኝ ጸልያለሁ። ያስጨነቀ ሰንሰለት ከእጅ ወድቋል የሚል መልካም ዜና እንድታሰማኝ በጌታ በኢየሱስም ጸልያለሁ። ሰዎች እንዳወሩብህ ሳይሆን እንደ ቸርነትህ እንደ ምሕረትህ አድርጌልሃለሁ የሚል መልካምነት እንድታሰማኝ ጸልያለሁ። ያሳደግከኝ፣ የተንከባከብከኝ፣ ከልጅነቴ እግዚአብሔር የጠበቅከኝ መልካም ፊትህን ያሳየኸኝ አባት ሆይ አሁን ድረስ የታመንክልኝ፣ አሁን ድረስ የጠበቅከኝ፣ አሁን ድረስ የተንከባከብከኝ በጌታ በኢየሱስም የጠላቶቼ መጨረሻ ዛሬ ይሁን። የአጋንንቶቹ መጨረሻ ዛሬ ይሁን። የቤተሰብ የዘር እርግማን መጨረሻ ዛሬ ይሁን። ከዚህ እንዳያልፉ ጸልያለሁ። ሟርተኛ ከዚህ እንዳያልፍ ጸልያለሁ። ደጋሚ ከዚህ እንዳያልፍ ጸልያለሁ። መተተኛ ከዚህ እንዳያልፍ ጸልያለሁ። ይህንን አካባቢ ገዛለሁ ሚል ከዚህ እንዳያልፍ ጸልያለሁ። ይህንን ሰፈር የኔን የሚቆጣጠረው ሚል ከዚህ እንዳያልፍ ጸልያለሁ። የሀገርን ብልጽግና የመታ ከዚህ እንዳያልፍ ጸልያለሁ። የሀገርን እድገት እያቀጨጨ ያለ ከዚህ እንዳያልፍ ጸልያለሁ። የሚሰሙኝን ሰዎች ኔትወርክ የመታ ከዚህ እንዳያልፍ ጸልያለሁ። በጌታ በኢየሱስም ድህነት ቤታቸው እንዲሰነብት የሚፈልግ ዕዳና በዕዳ የተያዘ ሕይወት ከነርሱ ጋር እንዲቆይ የሚያደርግ በጌታ በኢየሱስ ደም ከዚህ እንዳያልፍ ጸልያለሁ። ቤታችሁ ያምልጥ፣ ሕይወታችሁ ያምልጥ። ከዚች ደቂቃ ጀምሮ ለነዚህ ሰዎች ጸልያለሁ። ያላገቡ እንዲያገቡ ጸልያለሁ። ልጆቻቸው በመልካም ተጽዕኖና በመልካም እግዚአብሔር ሆይ ኢንፍሉዌንስ እንዲያድጉ በጌታ በኢየሱስ ክርስቶስ ደም የጨለማ እጅ ከነርሱ ላይ እንዲነቀል ጸልያለሁ። የእሴይን ልጅ ባሪያን ዳዊትን አገኘሁት፣ ቅዱስ ቅባትን ቀባሁት። በእርሱ ላይ የአመፃ እጅ በእርሱ ላይ አይሆንም፣ የክፉ ተጽዕኖም አይሆንበትም እንደሚል ቃል በጌታ በኢየሱስ ክርስቶስ የአመፃ ልጅ እንዳይጠቀምባቸው፣ ልጆቻቸው እንዲባረኩ፣ የወለዷቸው ልጆች እንዲባረኩ በጌታ በኢየሱስ የሚሄዱበት መንገድ ሁሉ ላይ መልካምነትህ እንዲሆን፣ መልካምነትህ እንዲሆን፣ ቸርነትህ እንዲሆን የምነገረው በእነሱ ላይ የሚወራው እግዚአብሔር እንዴት እንደሚረዳ ብቻ እንዲሆን ጸልያለሁ። ሰዎች እነርሱን ሲያዩ እግዚአብሔር እንዴት እንደሚያግዝ ብቻ እንዲያወሩ፣ እግዚአብሔር መልካም እንደሆነ እንዲሁ ተገልጦ እንዲታይ ጸልያለሁ። በጌታ በኢየሱስ በሚሰሙኝ በእነዚህ ሰዎች ላይ ጌታ ሆይ በእነርሱ ቤት ሲመጣ ማይታጣው ያንተ እርዳታ ይሁን። በእነርሱ ሕይወቱ ሲታይ እግዚአብሔር የማይጠፋው ያንተ በረከትና መልካምነት ምክርህ እንዲሆን ጸልያለሁ። ቸርነትህ ይታይባቸው፣ መልካምነትህ ይታይባቸው። ጨለማ አይታይ፣ እርግማን አይታይ፣ የዘር መርገም አይታይ፣ የሰፈርተኛ ያለባቸው ያወራባቸው አይታይ በኢየሱስ
ይከልከል። የጨለማ ወጥመድ ይከልከል። በእነሱ ላይ የተወራው የተመኘባቸው የክፉ ወጥመድ ይከልከል በጌታ በኢየሱስም አይሁን። ከዚህ ሰዓት ጀምሮ አንተ ያላልከውን የተባሉት አንተ ቃል ያልነገራቸው ነገር ግን የተነገረባቸው ከዚህ ሰዓት ጀምሮ ወሬው የተገለበጠ ይሁን፣ ሟርቱ የተገለበጠ ይሁን፣ ጥንቆላ የተገለበጠ ይሁን፣ መተት የተገለበጠ ይሁን በጌታ በኢየሱስም። ኃይል ያጡ ለመጸለይ ፈልገው አቅም ያጡ እግዚአብሔር ሆይ እያደረጉ ያሉት ነገር ሁሉ እምቢ ያላቸው ነገር የጨላለመባቸው ወዴት እንደሚሄዱ ማያውቁ ቀጥሎ ምን ማድረግ እንዳለባቸው አእምሯቸው ያልነገራቸው ሰዎች፣ መንገድ የጠፋባቸው ሰዎች፣ ሰው ለመጠየቅ ሰው ያፈሩ፣ አንዳንድ ነገር ለሰው ለመጠየቅ አይመችም፣ አንዳንድ ነገር ሰውን ሄዶ ለማማከር፣ አንዳንድ ነገር ደግሞ ለማውራትም አይመችም። አንዳንዱ ሰው መልካም ቢሆንም ሐሳቡ ላይ ምንም አይነት መፍትሄ የሚሰጥ ላይሆን ይችላል። ነገር ግን አንተ ለሁሉም ነገር መፍትሄ ያለ ሰው ነህ። አንተ ለሁሉም ነገር አቅጣጫ የምታሳይ ነህ። አንተ የሁሉም ነገር ዳይሬክሽን የምታውቅ ነህ። በጌታ በኢየሱስ ስም ቀጥሎ ነገር እንዴት እንደሚሄድ አንተ እንድታስረዳ እንጸልያለሁ። አንተ መንገድ እንድትጠቁመን እንጸልያለሁ። አንተ በኢየሱስ ስም አቅጣጫ አሳየን፣ አሳርፈን። በጌታ በኢየሱስ ስም ወዴት እንደምንሄድ ማናቅባቸው አንዳንድ ቦታዎች አሉ። ወዴት እንደምንራመድ ማናቅባቸው ብዙ እግዚአብሔር እርምጃዎች አሉ። ከዚህ ሰዓት ጀምሮ ያንተን እጅ እኔ፣ ያንተን መልካምነት እኔ፣ ያንተን ደጅ እኔ፣ ያንተን እግዚአብሔር ሊደርሽፕ እኔ በጌታ በኢየሱስ ስም። ሙሴ መጣና እንደዚህ ብሎ ጠየቀ። ውስጡ ላይ ያለውን ጥያቄ አወጣ። አንተን ፊት ለፊት አግኝቶ ሰው እንደሚጠይቅ ልክ እንደዛ ጠየቀ። እግዚአብሔር ሆይ በፊቴ ሞገስ አግኝተሃል ብለኸኛልና አሁን ሞገስ አግኝቼ እንደሆነ ክብርህን አሳየኝ፣ ፊትህን አሳየኝ፣ አንተን አሳየኝ። ውስጤ አንተን ሲያገኝ ነው የሚያርፈው። ውስጤ ላይ ያሉ ጥያቄዎች በሙሉ መልስ የሚያገኙት አንተን ካየሁ ነው፣ አንተ ጋር ያለኝን ነገር ካስተካከልኩ ነው ብሎ ሙሴ ሲጠይቅ እንደዚህ አልከው፣ መልካምነቴን በፊት ያሳልፋለሁ አሳርፍህም አለው አልከው። በጌታ አንተን ማየት ማለት ማረፍ ነው። አንተን ማየት ማለት መልካምነትህ ብቻ ስመሩን መሄድ ነው። መልካምነትህ ብቻ ሲመራን መንቀሳቀስ ነው። በመልካምነት የተጥለቀለቀ ህይወት መያዝ ነው። በጌታ በኢየሱስ ክርስቶስ ስም ለሙሴ የመለስክለት መልስ ለእኛም ህይወት ይሆነናል። ዛሬ መልካምነቴን በፊት ያሳልፋለሁ እንዳልክ በነገው ቀናችን ላይ መልካምነት ይሁን። በጌታ በኢየሱስ ስም በምንሄድበት መንገድ ላይ መልካምነት ይሁን። መልካምነትን የምታመጣው ደግሞ እኛን ለማሳረፍ ይሁን። በኢየሱስ ስም ልባችንን ከያዙ ሐሳቦች፣ እንዴት ላድርገው ከምንለው ጥያቄ፣ ወዴት እንውሰደው ከምንላቸው ነገሮች በጌታ በኢየሱስ ክርስቶስ ስም አሳርፈን። ዛሬ መልስ ሰጥተህ አሳርፈን። ያበቃውን ቀጥለ አሳርፈን። እግዚአብሔር እያለቀ ያለውን ነገር አባስታ አሳርፈን። በኢየሱስ ስም እያስጨነቁን ያሉ ዕዳዎችን ገርስሰህ አሳርፈን። እየሞተ ያለውን ነገር ላይ ህይወት ሆነ አሳርፈን። በጌታ በኢየሱስ ስም እየሞተ ላለ ትዳር፣ ላልተባረከ ትዳር፣ መልስ ላጣ ትዳር፣ ወዴት ነገርን መውሰድ እንዳለባቸው ግራ ለገባቸው ሰዎች ትዳር፣ እግዚአብሔር ሆይ ምን እንደሚያደርጉ እንዲሁ እጃቸው ላይ ነገር አልያዘ ያላቸው ሰዎች እኔንም ብሆን ጌታ ሆይ ቤቴ ውስጥ መጥተህ አሳርፈኝ። በኢየሱስ ስም ለማረፍ ጸልያለሁ፣ ለረፍት ጸልያለሁ፣ መልካምነትን ለማየት ጸልያለሁ፣ በጎነትን ለመጎናጸፍ ጸልያለሁ። በጌታ በኢየሱስ ስም ቀጥለው ወደ እሳት ልጣሉ የነበሩ እነዛ ሲድራቅ ሚሳቅና አብደናጎ እግዚአብሔር አባቱ ወዴት እንደሚጣሉ እሳቱ እንደሚፋጅ ያውቃሉ። ይኖሩ አይኖሩ እግዚአብሔር የሚያውቁት ነገር የለም። ይቀጥሉ አይቀጥሉ የሚያውቁት ነገር የለም። አንተን ግን ፊት ለፊታችን ገብተህ ታድነናለህ ብለው አሰቡ። እግዚአብሔር እርሱ የምናመልከው አምላክ ያድነናል አሉ። ባያድነንም እንኳን ግን ከዚህ ምስል ጋር ምንም አይነት ህብረት አይኖረንም አሉ። በጌታ በኢየሱስ ስም ምንም እንደምንሆን ባናቅም፣ ምን እንደሚፈጠር ባናቅም፣ ቀጥሎ ምን ሊሆን እንዳለ ባይገባንም አንተን አምነን እየሄድን ያለንበት ጎዳና ላይ እጅህን ግለጥ፣ ኃይልህን ግለጥ። በኢየሱስ ክርስቶስ ስም ምን እንደሚያጋጥመን ሳናቅ በምንሄድበት መንገድ ላይ በኢየሱስ ደም እጅህን ግለጥ። በጌታ በኢየሱስ ክርስቶስ ስም እጅህን ግለጥ፣ ኃይልህን ግለጥ። ከእኛ ጋር መሆንን አሳይ። አሳርፈን። ለሙሴ እንዳልከው አሳርፈን። ሙሴን እንዳረከው በኢየሱስ ስም መልካምነትን በፊት አሳልፋለሁ እንዳልክ
መልካምነትን በፊት ያሳልፍ። በኢየሱስ ክርስቶስ ስም ደግነትን በፊት ያሳልፍ። ምህረትን አሳርፍ፣ ቸርነትን አሳልፍ። እግዚአብሔር ሆይ መልካምነት በጎነትህ ይለፍ በኢየሱስ ስም። ይቅደመን፣ ቀናችንን ይቅደም፣ ሌሊታችንን ይቅደም፣ እድሜያችንን ይቅደም። እነዚህን ወራት እነዚህን ቀጥሎ ያሉ የሚቆጠሩ ሳምንትና ወራትን በክርስቶስ ኢየሱስ ደም መልካምነትን ማየት ይሁንልን፣ በጎነትህን ማየት ይሁንልን፣ ቸርነትን ማየት ይሁንልን። አንተን እያዩ መራመድን አስተምረን፣ አንተን እያዩ መቀጠልን አስተምረን። በጌታ በኢየሱስ ስም እግዚአብሔር ጋር የሄዱ ሰዎች እንደሚያሸንፉ እንዳወቅንበት እንደ ቃልህ በጌታ በኢየሱስ ስም ካንተ ጋር መሄድ ማሸነፍ ነው። ካንተ ጋር መቆየትን ማሸነፍ ነው። ካንተ ጋር መቆም ጭምር ማሸነፍ ነው። ካንተ ጋር መንበርከክ፣ አንተ እግር ስር መውደቅም እግዚአብሔር መነሳት ማሸነፍ ነው። በጌታ በኢየሱስ ክርስቶስ ስም አንተን እያዩ አንተን እየተከተሉ መሄድ በሕይወታችን በመንፈሳችን ባለን ነገር ሁሉ እንድትረፈረፍ ጸልያለሁ። እግዚአብሔር ሆይ በጌታ በኢየሱስ ስም ይህንን እንለምንሃለን። ሕይወትን አቅልልን። መልካም የሆነውን ነገር በመንገዳችን ግለጥ። ፈውስ የሚያስፈልጋቸው ሰዎች ፈውስ እንዲያገኛቸው ጸልያለሁ። መውጣት ያስፈልጋቸው ሰዎች ዛሬ አሸንፎ እንዲወጡ ጸልያለሁ። ድንገት ደሊላ በጠፍር ጠፍራ ይዛው ፍሬሽ የሆነ አዳዲስ ጠፍር ይዛ መጣ። እሱን አሳስራ ባስቀመጠችው በሞከረችው ሰዓት ላይ እስራት አይደለም፣ ነገር ግን ይሄ ሙከራ ነው። ሙከራ በሆነ ነገር ትግል ላይ የተያዙ ሰዎች ዛሬ እንደ ሳምሶን በጣጥሰው እንዲነሱ በጌታ በኢየሱስ ስም ጸልያለሁ። በጣጥሳችሁ መነሳት ይሁንላችሁ። የታሰራችሁ በዚህ በደሊላ ስፒሪት በደሊላ መናፍስቶች እያታለላችሁ ያለ ኑሮ፣ ስራ፣ ከእግዚአብሔር ጋር ያላችሁን ፌሎሺፕ ከእግዚአብሔር ጋር ያላችሁን ህብረት የሚፈታተን ማንኛውም አይነት አዳዲስ የሆኑ እስራቶች፣ አዳዲስ ለሙከራ የመጡ ከአጋንንት የተላኩ የማታውቋቸው እየተሞከረባችሁ ያለ በሳቅ በጨዋታ በጌታ በኢየሱስ ክርስቶስ ስም ከዚህ ሰዓት ጀምሮ ከላያችሁ ላይ በጥሳችሁ ልትነሱ መንፈስ በእናንተ ላይ እንዲመጣ ጸልያለሁ። መጽሐፍ ሲናገር ሳምሶን በጡንቻው ሰበረ አይልም። የእግዚአብሔር መንፈስ በላዩ ላይ መጣ ነው የሚለው። የእግዚአብሔር መንፈስ በእናንተ ላይ እንዲመጣ ጸልያለሁ። መንፈስ ቅዱስ በእኔ ላይ እንዲመጣ ጸልያለሁ። መንፈስ ቅዱስ በአንቺ ላይ በኃይል እንዲወርድ ጸልያለሁ። ሳምሶንን በጥሶ እንዲነሳ ያደረገ፣ ሳምሶንን በጣጥሶ ገነጣጥሎ እንዲወጣ ያደረገ በጌታ በኢየሱስ ክርስቶስ ስም ከዚህ ሰዓት ጀምሮ በእናንተ ላይ እንዲወርድ በኢየሱስ ስም ጸልያለሁ። ጉዳዩ የፍቅር አይደለም። ጉዳዩ የትዳር አይደለም። ጉዳዩ ከእግዚአብሔር ጋር ያለውን ህብረት የማጥፋት ነው። ጉዳዩ የአጋንንት ሆኗል። አሁን ጉዳዩ የፍልስጤማውያንም አይደለም። ጉዳዩ የጨለማ መንግስትና ከእግዚአብሔር ጋር ያለ ህብረት ጉዳይ ሆኗል። እንደዚህ አይነት ሁኔታ ውስጥ ያላችሁ ሰዎች ከዚች ደቂቃ ጀምሮ ከላይ ላይ ገለብጣለሁ፣ ከላይሽ ላይ ገለብጣለሁ። ካንተ ላይ በኢየሱስ ስም እንዲነሳ በዚህ በስሙ ኃይል አውጃለሁ። የእግዚአብሔር ስም ነገሮችን ገለባብጦ እናንተን አሸናፊ የማድረግ ፈቃድም ኃይልም ያለው ነው። በጌታ በኢየሱስ ክርስቶስ ስም ማሸነፍ ይሁንላችሁ፣ ድል ማድረግ ይሁንላችሁ። በሄዳችሁበት እናንተ ቀና ብላችሁ የምታዩ ሰዎች መሆን ይሁንላችሁ። ስለ አባትህ ጸልያለሁ፣ ስለ አባትሽ ጸልያለሁ። አባትሽ ቀና የሚልበት ዘመን እንዲመጣ ጸልያለሁ። አባታችሁ በእናንተ የሚኮራበት ዘመን እንዲመጣ ጸልያለሁ። በዚህ ዓመት በጌታ በኢየሱስ ክርስቶስ ስም ውሎ ሳያድር ዓመቱ ሳይሄድ በጌታ በኢየሱስ ስም ለአባታችሁ ክብር የሆነ ለአያታችሁ ክብር የሆነ ድላችሁን የሚናገር ለቤተሰቦቻችሁ፣ ለመነሻዎቻችሁ፣ ለምንጮቻችሁ በጌታ በኢየሱስ ስም ልባችሁ በዕድሜያቸው ማምሻ ላይ እግዚአብሔርን የሚያመሰግኑበት የሚያርፍበት ነገር በእናንተ ህይወት እንዲሆን ጸልያለሁ። መጽሐፍ ቅዱስ ሲናገር በጣም ወደው እግዚአብሔር ቃል አለ። የሽማግሌዎች ክብር ይላል የልጅ ልጅ ነው ይላል። የወላጆች ክብር የልጅ ልጅ ነው ይላል። የልጅ ልጅ እንዳያዩ ያደረገ እናንተ እንዳታገቡ የሚፈልገው ጨለማ ለምንድነው? የእናንተን ትዳር ለመምታት የፈለገበት ምክንያት ለአባቶች ክብር መንሳት ስለፈለገ ነው። እግዚአብሔር ደግሞ ክብር ብሎ የጠራው የልጅ ልጅ ነው። የአባቴ ክብሩ የኔ ልጅ ነው። በጌታ በኢየሱስ ክርስቶስ ስም ከዚህ ሰዓት ጀምሮ የትዳር በሮች በአንቺ ህይወት ላይ እንዲከፈት ጸልያለሁ። የምትወልዱበት፣ የምታገቡበት፣ የምትከብሩበት፣ ምስጋና ቤታችሁ የሚሰማበት፣ እግዚአብሔር የሚከብርበት፣ ድል የሚወራበት ክብር ከእናንተ ህይወት ላይ ተነስቶ የአባታችሁን የእናታችሁን ዕድሜ የሚያረዝምበት በጌታ በኢየሱስ ክርስቶስ ይህ ዓመት እንዲሆን ጸልያለሁ። ይህ ዓመት ማገባበት ነው። ይህ ዓመት አዳዲስ ቢዝነስ የሚጀምርበት ነው። ይህ ዓመት 3-4 ቦታ መሆንበት ነው። ይህ ዓመት እግዚአብሔር አምላክ በእኔ ላይ ያደረገው ምህረት ገኖ የሚወጣበት ነው። ይህ ዓመት ቸርነትና ምህረት የሚገለጥበት ነው። ይህ ዓመት እግዚአብሔር ያለው ነገር የሚፈጸምበት ነው እያላችሁ ጻፉ። በጌታ
በኢየሱስ ክርስቶስ ባንቺ ላይፍ ላይ ባንቺ ህይወት ላይ ባንተ መንገድ ላይ በኔ መንገድ ላይ መላእክት ዛሬ ይውጡ የምትፈልጉትን ነገር ያሰናዱላችሁ። ማላካታላባያ መጽሐፍ እንደዚህ ይላል፣ አብርሃም ለልጁ ለይስሐቅ ከመሞቱ በፊት የልጅ ልጅ ሳይ መሞት ስላልፈለገ፣ ምክንያቱም የአባት ክብር አለ መጽሐፍ ሲናገር የአባቶች ክብር የልጅ ልጅ ነው ይላል። አብርሃምን ምስጢር ስለሚያውቅ ለልጄ ምስት አምጣልኝ ብሎ ሎሌውን አውጥቶ ላከው። ስልከው እንዲህ ነው ያለው ምስት የምታገኝበት መንገድ መልኳን አይተህ አይደለም አለ። የሰማይ ሲግናል ይመጣል፣ የሰማይ መሪነት ይመጣል። እንደዚህ ያለው አካሄደን በፊቱ ያደረኩለት ሕያው እግዚአብሔር እርሱ መልአክን በፊት ለፊት ይልካልና ሂድ አለው። በጌታ በኢየሱስ ስም ይህንን ጸልይልሃለሁ። ትዳር የምትፈልጉ ሰዎች ይህንን ጸልይላችኋል። የእናንተ የሆነውን ሰው ይዞ የሚመጣ የእግዚአብሔር መልአክ ዛሬ በመንገዳችሁ እንዲወጣ በጌታ በኢየሱስ ስም ጸልያለሁ። አባባ እግዚአብሔር ሆይ ነገሮቻቸውን የሚያሳልጥ የሚፈልጉትን ነገር የሚያመጣ መንገዳቸውን የሚከፍት በጌታ በኢየሱስ ስም የነሱ የሆነውን ሰው እንዳይተላለፉ የሚያደርጋቸው ያንተ መልአክ ያንተ መንገደኛ ያንተ አስቀድሞ ሚላክ መንገዳቸው ላይ እግዚአብሔር ሆይ በፊትህ ቅንነት ተገኝቶባቸዋልና እነዚህ ሰዎች ቅንነታቸው ደግሞ ክርስቶስ ኢየሱስ ነው። ቅንነታቸው ባንተ ፊት የታዩበት ባንተ ፊት የተገለጡበት ባንተ ፊት ልዩነት ያመጡበት ኢየሱስ ክርስቶስ ነው። የራሳቸው ማንነትማ ቅን አይደለም። ነፍሳቸው ብዙ ጊዜ ኩሩ ሊሆን ይችላል እግዚአብሔር ሆይ፣ ነገር ግን ዛሬ በጌታ በኢየሱስ ክርስቶስ ስም ከክርስቶስ ኢየሱስ የተነሳ ያልሰመረ ትዳር ይስመር፣ ያላገኙትን ሰው ያግኙ። በትዳር ህይወት ላይ የሚላክ የእግዚአብሔር መልአክ የእግዚአብሔር መንፈስ የተጣመመን ትዳር ያቃና፣ ሰላም የሌለበት ቤት ውስጥ ሰላም እንዲያመጣ ጸልያል። ባል ላይ ሰላም ይሁን፣ ሚስት ላይ ሰላም ይሁን፣ ልጆች ላይ ሰላም ይሁን። በኢየሱስም ከውጭ የሚበጠበጥ ትዳር ሰላም ያገኝ። ዛሬ ከውስጥ የሚበጠበጥ ትዳር ሰላም ያገኝ። በትዳር ውስጥ ተስፋ ያሳጣ ፊቸር ላይ እነዚህ ትዳሮች ውስጥ የሚሰራውን የወደፊትን ተስፋ ያንተን ዓላማ ያወቀ ክፉ እያበጣበጣቸው ያለ በጌታ በኢየሱስ ስም ዛሬ በሰማይ ትእዛዝ እንዲመታ ጸልያለሁ። ዛሬ በሰማይ ትእዛዝ ትዳሮች እንዲፈቱ ጸልያለሁ። ዛሬ በሰማይ ትእዛዝ ትዳር እስራቶች በሙሉ እንዲፈታ ጸልያለሁ። ትዳር ነፃ ይሁንላቸው። ትዳር የሰላም ይሁንላቸው። ትዳር የማሸነፍ ይሁንላቸው። ትዳር ድል የማድረግ ይሁንላቸው። ትዳራቸው ላይ እጅን ግለጥ። ትዳራቸው ላይ ኃይልህን ግለጥ። ትዳራቸው ላይ ልጆቻቸው ላይ በረከትህን አምጣ። የሰማይን አጀንዳ አምጣ። ለመብዛትና ለመባዛት ብቻ አይደለም። ትዳር የሰማይን አጀንዳ ምድር ላይ ለመኖር ነው። በዚህ ትዳር ውስጥ ልጆች እንዲወለዱ፣ የተወለዱ ልጆች ሀገር እንዲቀይሩ፣ ምድር እንዲቀይሩ፣ ወንጌል እንዲያስፋፉ፣ ሰዎችን ከጨለማ እንዲያስመልጡ፣ የመለኮትን አጀንዳ እንዲያወሩ፣ እግዚአብሔር በእነሱ እንዲጠራ፣ በቤታቸው ታሪክ ላይ ኢየሱስ እንዲነገር ነው። በጌታ በኢየሱስም ይህንን ዓላማ ለማክሸፍ የወጣ ክፉ ጨለማ ከቤታቸው ላይ ተገረሰሰ ይሁን። በጌታ በኢየሱስ ክርስቶስ መንገዳቸው ይከፈት፣ ኃይላቸው ብዙ ይሁን። የሚነኩት ነገር ላይ እጅን ግለጥ። እጃቸው ላይ እግዚአብሔር ሆይ ክብር ይገለጥ በኢየሱስ አባ እናመሰግናለን። አሁንም እናከብራለን። ደግማችሁ አመስግኑት። እግዚአብሔርን አመስግኑ። ጸሎት አልጨረስንም፣ ገና እየጀመርን ነው። ገና በቃ ሚል ስሜት ወደ እናንተ ከመጣ እመኑኝ ስጋችሁ እየተፈታተናችሁ ነው። መንፈሳችሁ ገና መጸለይ የጀመረበት ሰዓት ነው። በጌታ በኢየሱስ ክርስቶስ ስም አባት ሆይ እናመሰግናለን። ፍትህ ግሩም ነው። ምን አይነት የጸሎት መንፈስ እየለቀክልን ነው አባባ ሆይ እናመሰግናለን። መንፈስ ቅዱስ ገና ወደኛ መጥተህ ነፍሳችንን ከፍተህ ወደ ጸሎት እያስገባህን ስለሆነ እናመሰግናለን። ውሏችን ላይ ስላለ እንደገና እንጀምራለን። ጸሎት በኢየሱስ ስም እንደገና ጀምር። በመንፈስ ሁኑና ጀምሩ። በመንፈስ ሁኑ፣ አቀጣጥሉ ራሳችሁ። በጌታ በኢየሱስ ስም እናከብርሃለን። ክብር ሁሉ ላንተ ይሁን። መንገዴ ላይ ስላለ ቸርነትን ስላየው አመሰግንሃለሁ። በጌታ በኢየሱስ ስም ክብር ስላየው አመሰግንሃለሁ። መውደድህን ስላየው አመሰግንሃለሁ። ፍቅርህን ስላየው አመሰግንሃለሁ። በእኔ ላይ የምታስበው መልካምነት ነው። በእኔ ላይ የምታስበው ፍቅር ነው። በእኔ ህይወት ላይ የምታስበው ደግነት ነው። አየው ዛሬ ተገለጠልኝ። ይኸው ነፍሴ ላይ ብርሃን መግባት ጀመረ። ነፍሴ ላይ እግዚአብሔር ያንተ እውቀት መግባት ጀመረ። ስለ እኔ የማስበው ኔጌቲቭ ሀሳብ ሁሉ መውጣት
ጀምሯል። ይኸው መልካምነትን ማሰብ ጀምሬያለሁ፣ ፍቅርህን ማሰብ ጀምሬያለሁ። መጽሐፍ ቅዱስ ኢሳይያስ መጽሐፍ ላይ ሲናገር እንደዚህ ይላል፣ አንተም በዓይኔ ፊት ብርቅና ተፈላጊ ስለሆንክ ይላል፣ ሳባን ለግዛትህ ኢትዮጵያን ለርስት ይሰጣለሁ ይላል። እግዚአብሔር ዓይኖች ፊት ብርቅ ናችሁ ወዳጆቼ። በእግዚአብሔር ዓይኖች ፊት ድንቆች ናችሁ። እግዚአብሔር ይናፍቃል እናንተን ለማየት። በጌታ በኢየሱስ ስም እንደዚህ አይነት አንደርስታንድ እንደዚህ አይነት መረዳት በእኔ ላይ ስላለ አመሰግናለሁ። እኔን ስታስብ ብርቅ አድርገህ ስለምታስበኝ አመሰግናለሁ። በጌታ በኢየሱስ ስም አባባ ሆይ አከብረሃለሁ። ስምህ ይባረክ። ከሚያመሰግኑ ሰዎች ጋር ሆኜ አመሰግናለሁ። እነዚህን ሰዎች ስለረዳ ተባረክ። እግዚአብሔር ሆይ በጌታ በኢየሱስ ስም ሲወጡ ሲገቡ ጓደኞቻቸውን ሲያገኙ ወዳጆቻቸውን ሲያገኙ ባልንጀራቸው ጋር እግዚአብሔር ጊዜ ሲያሳልፉ ስራ ሲወጡ በተሰማሩበት መስክ ላይ እጅህን እየገለጥክ ስለሆነ አመሰግናለሁ። በጌታ በኢየሱስ ስም የሚነኩት ነገር እየተባረከ ስለሆነ አመሰግናለሁ። ባንተ ጥበብ፣ ባንተ ማስተዋል፣ ባንተ አደራረግ፣ ባንተ ምስጢር ሕይወታቸው እየተሰራ ስለሆነ አመሰግናለሁ። እነሱ ባይገባቸው ስለ ሕይወታቸው ምንነትና ምን እየተካሄደባቸው እንዳለ መረጃ ባይኖራቸውም እጅህ ግን ሰነፍ ስላልሆነ አንተ በጎና መልካም ስለሆንክ እግዚአብሔር ሆይ በደከመን ባቃተን ነገር ላይ እጅህን አሁንም በኃይል ይገለጥክ ስላለ በጌታ በኢየሱስ ስም አመሰግንሃለሁ። በዚህ ቀን ሰይጣን ከሚነግረን ሁኔታ ከሚነግረን እኛም ከምናውቀው ግራ ከገባን ካልገባን ነገር ሁሉ አልፈን መልካምነትህን እያየን እናመሰግንሃለን። አንተ ድንቅ ነህ፣ አንተ መልካም ነህ፣ አንተ ክቡር ነህ፣ አንተ ውድ ነህ፣ አንተ ተንከባካቢ ነህ። እግዚአብሔር የምትጠነቀቅልን በጌታ በኢየሱስ ስም እናመሰግንሃለን። በናዝሬቱ ጌታ በኢየሱስ ስም ለያዕቆብ ልትጠነቀቅለት ለእስራኤላውያን በመንገዳቸው ውስጥ ጥንቃቄህን እንዳሳየህላቸው እግዚአብሔር ሆይ በመንገዳችን ውስጥ በስራችን ላይ በኢየሱስ ስም በጸለይንላቸው ሰዎች ሕይወት በእናት በአባታችን በእኛ ሕይወት ላይ ጥንቃቄን አሳይልን ባልንህ መንገድ ስላሳየህንም እናመሰግናለን። በናዝሬቱ ጌታ በኢየሱስ ስም መልካም የሆነውን ፊትህን እናያለን። በጎ ነህ፣ አባት ነህ። እግዚአብሔር ሆይ በኢየሱስ ስም አሸናፊ ያደረግከን፣ ባለድል አደረግከን። እግዚአብሔር ሆይ በሄድንበት መንገድ ድል ሰጠህን። እግዚአብሔር ዕውቀታችን፣ እግዚአብሔር ማስተዋላችን፣ እግዚአብሔር ክብራችን፣ እግዚአብሔር ሞገሳችን በጌታ በኢየሱስ ስም እናመሰግንሃለን። እያሸነፍን ነው፣ ድል እያደረግን ነው። እግዚአብሔር ሆይ እየወደቅን አይደለም። ብዙ ነገር ስለምንሞክር አንዳንድ ነገሮች እንደ ፈቃድ ያልሆኑ በእኛ ስትል በተበላሹ ሲበላሹ እግዚአብሔር ሆይ እኛ በዛ ላይ ትኩረታችን ስለሚሆን ይሄኛው ምን እንደሆነ ላይገባን ይችላል። ምን እያተረፍን እንደሆነ ላይገባን ይችላል። አንተ ግን ከኛ አልፈህ ታስባለህ። አስተዋይ ነህ፣ መሪ ነህ። እግዚአብሔር ሆይ ነገሮችን አስቀድመ የምታውቅ በጎ ነህ። መጽሐፍ ቅዱስ እንደሚናገር እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግላቸው እናውቃለን እንደሚል እግዚአብሔር ሆይ ፋይናል ሪዛልቱ መጨረሻው በጎ ነው። እኛ በጠማማ መንገድ እየሄድን ያለን ሊመስለን ይችላል። ነገር ግን ፍጻሜው በጎ ስለሆነ አመሰግናለሁ። ምክንያቱም አንተ በጎ ነህና፣ ምክንያቱም አንተ ደግ ነህና። ከደግነትህ ውጪ እኔን፣ ወንድሜን፣ እህቴን፣ አባቴን ሊያገኝ የሚችል በኢየሱስ ስም አንዳች ነገር አይኖርም። አንተ መልካም ስለሆንክ፣ አንተ በጎ ስለሆንክ፣ አንተ ብርቱ ስለሆንክ፣ አንተ የዋህ ስለሆንክ መጽሐፍ እንደሚል ከእኔ ተማሩ እኔ የዋህ በልቤም ትሁት ነኝ እንዳልክ በጌታ በኢየሱስም ሕይወትን ምንቀዳው ካንተ ነው። ሕይወትን ምንኮርጀው ካንተ ነው። እግዚአብሔር አነጋገርን፣ ጨዋነትን፣ ራስን መግዛትን፣ እግዚአብሔር ሆይ ምሕረትን፣ ቸርነትን፣ ፍቅርን፣ ሰው መውደድን ካንተ ነው ምንኮርጀው፣ ካንተ ነው ምንወስደው። እግዚአብሔር ሆይ በኢየሱስም የዋህነትን ካንተ ነው ምናቀው። እያንዳንዱ ነገር ካንተ ነው ምናገኘው። ነገሮቻችንን ስናስብ፣ ሕይወታችንን ስናስብ መልካም የሆነውን ያልሆነውንም የሕይወት ጎናችንን ስናይ የሚገባን አንድ ነገር ነው። የዋህነትህ፣ ትህትና፣ መልካምነትህ፣ እግዚአብሔር ሆይ በጎነትህ
ካንተ ውስጥ ጠማማ ነገር ሊያገኘን አይችልም። ካንተ ውስጥ ምህረት አልባ የሆነ ነገር ሊያገኘን አይችልም። ካንተ ውስጥ ቸርነት ውስጡ የሌለው ነገር ሊያገኘን አይችልም። ምክንያቱም ምንጩ የዋህ ነው፣ ምንጩ በጎ ነው፣ ምንጩ ፈዋሽ ነው፣ ምንጩ ለኛ የሚያዝን ነው፣ ምንጩ አንጀቱ ለኛ የሚላወስ አምላክ ነው ያለን። በጌታ በኢየሱስ ስም እናመሰግናለን። አባት ሆይ ደክሞን ሊሆን ይችላል፣ አቅቶናል። በኢየሱስ ስም የምንሄድበት መንገድ ላይ ሐስል እግዚአብሔር ሆይ ትኩረት የሚያሳጡ ብዙ ነገሮች አጋጥመውን በዚህም በዛም ሲመቷት ነፍሴ ተጨንቃለች። ነገር ግራ ገብቶኛል። ሳንተኛ የምናድር ሰዎች አለን። ነገር ግን በጌታ በኢየሱስ የዋህነትህ መልካምነትህ ያዝንልናል። ድህነት ሲመታን፣ ማጣት ሲመታን፣ በሽታ ሲመታን፣ ኃጢአት ሲመታን፣ የማንወጣቸው ነገሮች ቢበዙ በክርስቶስ ኢየሱስ ስም እናመሰግንሃለን። እግዚአብሔር ሆይ በጎ ነህ። እግዚአብሔር ሆይ ቸር ነህ። እግዚአብሔር ሆይ መልካም ነህ። እግዚአብሔር ታዳጊ ነህ። እግዚአብሔርን እናመሰግነዋለን። አመስግኑት ጌታችንን። በጎ ነው እሱ፣ መልካም ነው እሱ። በጌታ በኢየሱስ ስም እናከብረዋለን። አባት ሆይ አመሰግንሃለሁ። በእኔ ላይ የምታደርገው ነገር አልተቋረጠም። በሕይወቴ ላይ የምሰራው ነገር አንዳች ነገር አልተቋረጠም። በክርስቶስ ኢየሱስ ስም በጎነትህን እያየሁ ነው፣ ቸርነትህን እያየሁ ነው። ለነፍስ ትዋጋ እያየሁ ነው። እሱ ስለ እናንተ ይዋጋልና እናንተም ዝም ትላላችሁ እንደሚል በኢየሱስ ስም ዝም ብለን ብዙ ነገር እያለፈ ነው። ዝም ብለን ብዙ ነገር እያሸነፍን ነው። ጸጥ ብለን አንተን ማዳንህን በምንጠባበቅበት ቦታ ላይ እያሸነፍክልን ነው፣ ድል እያደረግክልን ነው። እግዚአብሔር ሆይ ባልገቡን ነገሮች ላይ አንተ ዋና ካራክተር ሆነሃል፣ ዋና ተዋናይ ሆነሃል። አንተ የምትታይልን አምላክ ሆነህልናል። አንተ ታይ ነገሮቻችን ላይ አንተ ስራ በኢየሱስ። አንተ ተንቀሳቀስ በኢየሱስ። ሰው በኃይሉ ሊበረታ አይችልም እንደሚል ቃልህ እኛ ልንበረታ አንችልም። ኃይላችን ይከዳናል፣ ክንዳችን እምቢ ይለናል። እግዚአብሔር ሆይ እውቀታችን፣ ትምህርታችን፣ የምናውቀው ስለ ነገሮች ያለን መረጃ በሙሉ የሆነ ሰዓት ላይ ከእጃችን ይጠፋል። አእምሯችን ስራ ያቆማል። ቢጨንቀን አንድ ነገር ማድረግ የማንችል ሰዎችንም ምህረት ያጀግነናል፣ ቸርነት ያጀግነናል። ያንተ ለኛ ማሰብ በጌታ በኢየሱስ ስም በነገሩ መጨረሻ ላይ ውጤታማ ያደርገናል። ካንተ ጋር ሆኖ ሰው ይሸለማል። ካንተ ጋር ሆኖ ሰው ያሸንፋል። ካንተ ጋር ሆኖ ሰው ምርኮን ይካፈላል። በጌታ በኢየሱስ ስም ልክ እንደ እስጢፋኖስ፣ ልክ እንደ ዳዊት፣ ልክ እንደ ሰለሞን በሞገስ ማሸነፍ፣ በአብሮነትህ ማሸነፍ፣ እግዚአብሔር ለእኛ ስትዋጋልን ማሸነፍ እንዲሆንልን በዛሬው ቀን ላይ ከፊታችን እንድትወጣ ጸልያለሁ። በጌታ በኢየሱስ ስም ከፊታችን ውጣ። በስራዎቻችን ላይ ውጣ። በምናደርገው ነገር ላይ ውጣ። በልጆቻችን ትምህርት ቤት ላይ ውጣ። በእናትህ ሕይወት ላይ ውጣ። እግዚአብሔር ሆይ በጤንነቷ ላይ ውጣ በኢየሱስ ክርስቶስ ስም። በስራዋ ላይ ውጣ በጌታ በኢየሱስ ስም። ባለችበት ስፍራ ላይ ውጣላት በጌታ በኢየሱስ ስም። ሞገስ ሁናት፣ ሞገስ ሁናት፣ ኃይል ሁናት፣ አቅም ሁናት፣ ማሸነፍ ሁናት፣ ድል ሁናት በጌታ በኢየሱስ ስም። በሰው ፊት እንዳታፍር ጸልያለሁ። በሰው ፊት ቀና አድርጋት። ዛሬ በአንዳች ለየት ባለ ነገር ሰርፕራይዝ አድርጋት በኢየሱስ ስም። ዛሬ አንዳች ለየት ነገር ያለ ነገር አድርገህ እግዚአብሔር ሆይ ፊቷ እንድታበራልኝ ጸልያለሁ። መልካም የሆነውን ምህረት እንድታሳይ ጸልያለሁ። በጎ ስጦታም ሁሉ ፍጹምም የሆነው በረከት ሁሉ ከላይ ናቸውና መለዋወጥ በእርሱ ዘንድ ከሌለ፣ በመዞርም የተደረገ ጥላ በእርሱ ዘንድ ከሌለ ከብርሃናት አባት ይወርዳሉ እንደሚል ቃልህ በጎ ስጦታ ካንተ ዘንድ ነው። ሰርፕራይዝ ካንተ ዘንድ ነው። መልካም ነገር መስጠት ካንተ ዘንድ ነው። ደግ ደግ የሆኑ ነገሮችን ለሰዎች ማድረግ ካንተ ዘንድ ነው። አንተ አድርግልን በኢየሱስ። በዛሬው ቀን ክፉዎች ናቸው ቀኖች ይላል መጽሐፍ። በኢየሱስም በዚህ ክፉ ቀን ውስጥ መልካምነትን ሰርፕራይዝ እንዲያደርገን ጸልያለሁ። በኢየሱስም ድንገት እንዲያስደስተን ድንገት አስደስታቸው። ድንገት ከመንገዳቸው ላይ ውጣ። ድንገት በልጆቻቸው ጤና ላይ ውጣ። በኢየሱስም በልጆቻቸው አለመታዘዝ ላይ ውጣ። በልጆቻቸው ጠማማነት ላይ ውጣ። በልጆቻቸው አደጋ ላይ ውጣ። በልጆቻቸው አለመከናወን ላይ በኢየሱስም መንገዳቸውን በሳቱባቸው በጓደኛ፣ በትምህርት ቤት፣ በጌታ በኢየሱስም በሱስ፣ በወጥመድ፣ በፍቅረኛ፣ በተለያየ ነገር መንገዳቸው የተጣመመባቸውን ሰዎች በኢየሱስ ክርስቶስም በቸርነት እንድታቃናው ጸልያለሁ። በምህረት እንድታገኘው ጸልያለሁ። ድል እንድሰጣቸው ጸልያለሁ። ቤታቸው ድንኳን ተክለው ከበሮ ይዘው እግዚአብሔር አደረገልን እንዲሉ መልካም የሆነውን
ፍትህን ዛሬ አብራለን። እግዚአብሔርን ፊቱን በእኛ ላይ አበራ እንደሚል ቃልህ በኢየሱስም በዚህ ቃል ሕያውነት ቤታቸው ውስጥ በቀናቸው ላይ በልጆቻቸው ላይ በእናት አባታቸው ላይ በግል ሕይወታቸው ላይ በስራቸው ላይ ፊትህን ከፀሐይ ይልቅ የሚበራውን ፊትህን እንድታበራላቸው ጸልያለሁ። ያብራ ፊትህ በነሱ ላይ፣ ያብራ ፊትህ በነሱ ላይ፣ ያብራ ፊትህ በላይ ላይ፣ ያብራ ፊትህ መንገዴ ላይ፣ ያብራ ፊትህ በፕሮግራሞቼ ላይ፣ ያብራ ፊትህ በአገልግሎቴ ላይ፣ ያብራ ፊትህ በስራዬ ላይ፣ ያብራ ፊትህ በጸሎት ሕይወቴ ላይ፣ ያብራ 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 በጌታ በኢየሱስም ያብራ። መላእክት ብርሃንህን ይዘው ይውረዱ። መላእክት ዕውቀትህን ይዘው ይውረዱ። መላእክት ስጦታህን ይዘው ይውረዱ። መላእክት በፍቃድህ በመንገዳችን ላይ ይውረዱ። መላእክት በኢየሱስ ክርስቶስም ድንገተኛ በሆነ ውሏችን ላይ ራንደም የሆነ ውሏችን ላይ ድንገት በምን ውሏችን ውስጥ ክስተት ሆኖ እንዲገለጡ ጸልያለሁ። ክስተት የሆኑ መልካም ነገሮች፣ ክስተት የሆኑ እግዚአብሔር ሆይ ካንተ የሆኑ ስጦታዎች ዛሬ በኢየሱስ ክርስቶስም እንዲያገኙን ጸልያለሁ። በስምህ ለምነን የምናጣው የለም። በስምህ ለምነን የማትሰጠን ነገር የለም። ይህንን በማንነትህ እናምናሃለን። እግዚአብሔር አባታችን ሆይ በጌታ በኢየሱስ ሰው ጠዋት ከእንቅልፉ ተነስቶ ከቤቱ ወጥቶ ወደ ዕለት ተግባሩ እንደሚወጣ ስንወጣ ልክ እንደዛ በተለመደው ውሏችን ውስጥ ያልተለመደ ክስተት የሆነው ቸርነትህ እግዚአብሔር እኮ ዛሬ አልጠበቅኩም ነበር ይህንን አደረገልን ብለን ተአምራትን የምንመሰክርበትን ምስጋና ከአንደበታችን እንዲወጣ ዝም ብሎ ለሰው ቀኑ ሙሉ ምላስ አይነጥፍምና ወሬ እያወራን እንደምንውለው እንደዛ እንዳይሆን ድንገት በቀናችን ውስጥ ግን እግዚአብሔር ሆይ ተአምራትን እንድንመሰክር ምስክሮች እንድታደርገን ጸልያለሁ። ትልቁ ስራ አንተን ማምለክ ነው፣ ላንተ መስጠት ነው። ካንተ የተቀበልነውን ደግሞ መቀበል መቻል ነው። መቀበል መቻል ማለት መመስከር መቻል ማለት ነው። እግዚአብሔር ሆይ የተቀበልነውን ቸርነት እንድንመሰክር፣ በተቀበልነው ቸርነት እንድናመሰግን እግዚአብሔር ሆይ የሚታወቁ የሚለዩ በአእምሯችን ማስተዋል የምንችላቸው ተአምራት እንዲሆኑ በጌታ በኢየሱስም ጸልያለሁ። ብዙ ተአምራት እንደሆነ ሳናስተውል የምንውለው ተአምራት አለ። ነገር ግን የሚታወቅ ነገር በሕይወታችን ይሁን። አልዓዛር ቤት ስትመጣ አልዓዛርን ከሞት ማስነሳት እግዚአብሔር ድናይ የማይደረግ የማይካድ የሆነ ተአምራት ነው። ልክ እንደዚህ አይነት ሰው ሁሉ መነጋገሪያ የሚሆኑበት፣ ሰው ሁሉ አካባቢ የሚነጋገርበት፣ ሀገር የሚነጋገርበት፣ ሰፈር በሕይወት የሚነጋገርበት፣ እኔው ራሴ በላይ ላይ የሚደነግጥበት ተአምራት እንዲሆን አእምሮ የሚያውቀው፣ ነፍስ የሚያውቀው፣ ሰዎች የሚያውቁት፣ አካባቢ የሚያውቀው በጌታ በኢየሱስ ተአምራት ይሁን። መለኮት አደረገ የሚባለው እግዚአብሔር እኮ ሰራ። እግዚአብሔር እኮ ይገርማል። እግዚአብሔር እኮ መጣና ይህን ልጅ አከበረው። እግዚአብሔር እኮ መጣና እችን ሰው እኮ አከበራት። እግዚአብሔር መጣ እችን ሴት እኮ እግዚአብሔር ታላቅ ነገር አደረገ ቤቷ ላይ ተብሎ እንዲወራ በጌታ በኢየሱስም ከኔ አልፈ በሰዎች አንደበት ውስጥ የዚህን ተአምራት ምስክርነት እንድታስቀምጥ ጸልያለሁ። አባባ ሆይ የምንለምንህ ነገር ለአንተ ከባድ አይደለም። እንዳደረግህ እንኳን ሳይታወቅህ ታደርጋለህ። ከመቅለሉ የተነሳ ለአንተ እግዚአብሔር ለማድረግ ከመፍቀድ የተነሳ በፍቅር ታደርገዋለህ። እግዚአብሔር ሆይ በጌታ በኢየሱስ ስም ይህንን እንለምንሃለን። ሕይወትን አቅልልን። መልካም የሆነውን ነገር በመንገዳችን ግለጥ። ፈውስ የሚያስፈልጋቸው ሰዎች ፈውስ እንዲያገኛቸው ጸልያለሁ። መውጣት ያስፈልጋቸው ሰዎች ዛሬ አሸንፈው እንዲወጡ ጸልያለሁ። ድንገት ደሊላ በጠፍር ጠፍራ ይዛ ፍሬሽ የሆነ አዳዲስ ጠፍር ይዛ መጣ እሱን አሳስራ ባስቀመጠችው በሞከረችው ሰዓት ላይ እስራት አይደለም፣ ነገር ግን ይሄ ሙከራ ነው። ሙከራ በሆነ ነገር ትግል ላይ የተያዙ ሰዎች ዛሬ እንደ ሳምሶን በጣጥሰው እንዲነሱ በጌታ በኢየሱስም ጸልያለሁ። በጣጥሳችሁ መነሳት ይሁንላችሁ። የታሰራችሁ በዚህ በደሊላ ስፒሪት በደሊላ መናፍስቶች እያታለላችሁ ያለ ኑሮ፣ ስራ ከእግዚአብሔር ጋር ያላችሁን ፌሎሺፕ ከእግዚአብሔር ጋር ያላችሁን ህብረት የሚፈታተን ማንኛውም አይነት አዳዲስ የሆኑ እስራቶች፣ አዳዲስ ለሙከራ የመጡ ከአጋንንት ተላኩ የማታውቋቸው እየተሞከረባችሁ ያለ በሳቅ በጨዋታ በጌታ በኢየሱስ ክርስቶስ ስም ከዚህ ሰዓት ጀምሮ ከላያችሁ ላይ በጥሳችሁ እንድትነሱ መንፈስ በእናንተ ላይ እንዲመጣ ጸልያለሁ።
መጽሐፍ ሲናገር ሳምሶን በጡንቻው ሰበረ አይልም። የእግዚአብሔር መንፈስ በላዩ ላይ መጣ ነው የሚለው። የእግዚአብሔር መንፈስ በእናንተ ላይ እንዲመጣ ጸልያለሁ። መንፈስ ቅዱስ በእኔ ላይ እንዲመጣ ጸልያለሁ። መንፈስ ቅዱስ በአንቺ ላይ በኃይል እንዲወርድ ጸልያለሁ። ሳምሶንን በጥሶ እንዲነሳ ያደረገ፣ ሳምሶንን በጣጥሶ ገነጣጥሎ እንዲወጣ ያደረገ በጌታ በኢየሱስ ክርስቶስ ስም ከዚህ ሰዓት ጀምሮ በእናንተ ላይ እንዲወርድ በኢየሱስ ስም ጸልያለሁ። ጉዳዩ የፍቅር አይደለም። ጉዳዩ የትዳር አይደለም። ጉዳዩ ከእግዚአብሔር ጋር ያለውን ህብረት የማጥፋት ነው። ጉዳዩ የአጋንንት ሆኗል። አሁን ጉዳዩ የፍልስጤማውያንም አይደለም። ጉዳዩ የጨለማ መንግስትና ከእግዚአብሔር ጋር ያለ ህብረት ጉዳይ ሆኗል። እንደዚህ አይነት ሁኔታ ውስጥ ያላችሁ ሰዎች ከዚች ደቂቃ ጀምሮ ከላይ ላይ ገለብጣለሁ፣ ከላይሽ ላይ ገለብጣለሁ። ካንተ ላይ በኢየሱስ ስም እንዲነሳ በዚህ በስሙ ኃይል አውጃለሁ። የእግዚአብሔር ስም ነገሮችን ገለባብጦ እናንተን አሸናፊ የማድረግ ፈቃድም ኃይልም ያለው ነው። በጌታ በኢየሱስ ክርስቶስ ስም ማሸነፍ ይሁንላችሁ፣ ድል ማድረግ ይሁንላችሁ። በሄዳችሁበት እናንተ ቀና ብላችሁ የምታዩ ሰዎች መሆን ይሁንላችሁ። ስለ አባትህ ጸልያለሁ። ስለ አባትሽ ጸልያለሁ። አባትሽ ቀና የሚልበት ዘመን እንዲመጣ ጸልያለሁ። አባታችሁ በእናንተ የሚኮራበት ዘመን እንዲመጣ ጸልያለሁ። በዚህ ዓመት በጌታ በኢየሱስ ክርስቶስ ስም ውሎ ሳያድር ዓመቱ ሳይሄድ በጌታ በኢየሱስ ስም ለአባታችሁ ክብር የሆነ ለአያታችሁ ክብር የሆነ ድላችሁን የሚናገር ለቤተሰቦቻችሁ፣ ለመነሻዎቻችሁ፣ ለምንጮቻችሁ በጌታ በኢየሱስ ስም ልባችሁ በእድሜያቸው ማምሻ ላይ እግዚአብሔርን የሚያመሰግኑበት የሚያርፍበት ነገር በእናንተ ህይወት እንዲሆን ጸልያለሁ። መጽሐፍ ቅዱስ ሲናገር በጣም ወደው እግዚአብሔር ቃል አለ። የሽማግሌዎች ክብር ይላል የልጅ ልጅ ነው ይላል። የወላጆች ክብር የልጅ ልጅ ነው ይላል። የልጅ ልጅ እንዳያዩ ያደረገ እናንተ እንዳታገቡ የሚፈልገው ጨለማ ለምንድነው? የእናንተን ትዳር ለመምታት የፈለገበት ምክንያት ለአባቶች ክብር መንሳት ስለፈለገ ነው። እግዚአብሔር ደግሞ ክብር ብሎ የጠራው የልጅ ልጅ ነው። የአባቴ ክብሩ የኔ ልጅ ነው። በጌታ በኢየሱስ ክርስቶስ ስም ከዚህ ሰዓት ጀምሮ የትዳር በሮች በአንቺ ህይወት ላይ እንዲከፈት ጸልያለሁ። የምትወልዱበት፣ የምታገቡበት፣ የምትከብሩበት፣ ምስጋና ቤታችሁ የሚሰማበት እግዚአብሔር የሚከብርበት ድል የሚወራበት ክብር ከናንተ ህይወት ላይ ተነስቶ የአባታችሁን የእናታችሁን እድሜ የሚያረዝምበት በጌታ በኢየሱስ ክርስቶስ ይህ ዓመት እንዲሆን ጸልያለሁ። ይህ ዓመት ማገባበት ነው። ይህ ዓመት አዳዲስ ቢዝነስ የሚጀምርበት ነው። ይህ ዓመት 3-4 ቦታ መሆንበት ነው። ይህ ዓመት እግዚአብሔር አምላክ በእኔ ላይ ያደረገው ምህረት ገኖ የሚወጣበት ነው። ይህ ዓመት ቸርነትና ምህረት የሚገለጥበት ነው። ይህ ዓመት እግዚአብሔር ያለው ነገር የሚፈጸምበት ነው እያላችሁ ጻፉ። በጌታ በኢየሱስ ክርስቶስ ባንቺ ላይፍ ላይ፣ ባንቺ ህይወት ላይ፣ ባንተ መንገድ ላይ፣ በኔ መንገድ ላይ መላእክት ዛሬ ይውጡ። የምትፈልጉትን ነገር ያሰናዱላችሁ። ማላካታላባያ መጽሐፍ እንደዚህ ይላል። አብርሃም ለልጁ ለይስሐቅ ከመሞቱ በፊት የልጅ ልጅ ሳይ መሞት ስላልፈለገ፣ ምክንያቱም የአባት ክብር አለ መጽሐፍ ሲናገር የአባቶች ክብር የልጅ ልጅ ነው ይላል። አብርሃም ይህን ምስጢር ስለሚያውቅ ለልጄ ምስት አምጣልኝ ብሎ ሎሌውን አውጥቶ ላከው። ስልከው እንዲህ ነው ያለው ምስት የምታገኝበት መንገድ መልኳን አይተህ አይደለም አለ። የሰማይ ሲግናል ይመጣል፣ የሰማይ መሪነት ይመጣል አለ። እንደዚህ አለው አካሄደን በፊቱ ያደረግኩለት ሕያው እግዚአብሔር እርሱ መልአክህን በፊት ለፊት ይልካልና ሂድ አለው። በጌታ በኢየሱስ ስም ይህንን ጸልይልሻለሁ፣ ይህንን ጸልይልሃለሁ። ትዳር የምትፈልጉ ሰዎች ይህንን ጸልይላችኋል። የእናንተ የሆነውን ሰው ይዞ የሚመጣ የእግዚአብሔር መልአክ ዛሬ በመንገዳችሁ እንዲወጣ በጌታ በኢየሱስ ስም ጸልያለሁ። አባባ እግዚአብሔር ሆይ ነገሮቻቸውን የሚያሳልጥ የሚፈልጉትን ነገር የሚያመጣ መንገዳቸውን የሚከፍት በጌታ በኢየሱስ ስም የነሱ የሆነውን ሰው እንዳያልፉ እንዳይተላለፉ የሚያደርጋቸው ያንተ መልአክ፣ ያንተ መንገደኛ፣ ያንተ አስቀድሞ ሚላክ መንገዳቸው ላይ እግዚአብሔር ሆይ በፊትህ ቅንነት ተገኝቶባቸዋልና እነዚህ ሰዎች ቅንነታቸው ደግሞ ክርስቶስ ኢየሱስ ነው። ቅንነታቸው ባንተ ፊት የታዩበት፣ ባንተ ፊት የተገለጡበት፣ ባንተ ፊት ልዩነት ያመጡበት ኢየሱስ ክርስቶስ ነው። የራሳቸው ማንነትማ ቅን አይደለም። ነፍሳቸው ብዙ ጊዜ ኩሩ ሊሆን ይችላል እግዚአብሔር ሆይ ነገር ግን ዛሬ በጌታ በኢየሱስ ክርስቶስ ስም ከክርስቶስ ኢየሱስ የተነሳ ያልሰመረ ትዳር
መስመር ያላገኙትን ሰው ያግኙ። በትዳር ህይወት ላይ የሚላክ የእግዚአብሔር መልአክ የእግዚአብሔር መንፈስ የተጣመመን ትዳር ያቃና። ሰላም የሌለበት ቤት ውስጥ ሰላም እንዲያመጣ ጸልያል። ባል ላይ ሰላም ይሁን፣ ሚስት ላይ ሰላም ይሁን፣ ልጆች ላይ ሰላም ይሁን። በኢየሱስም ከውጭ የሚበጠበጥ ትዳር ሰላም ያግኝ። ዛሬ ከውስጥ የሚበጠበጥ ትዳር ሰላም ያግኝ። በትዳር ውስጥ ተስፋ ያሳጣ ፊቸር ላይ እነዚህ ትዳሮች ውስጥ የሚሰራውን የወደፊትን ተስፋ ያንተን ዓላማ ያወቀ ክፉ እያበጣበጣቸው ያለ በጌታ በኢየሱስ ስም ዛሬ በሰማይ ትእዛዝ እንዲመታ ጸልያለሁ። ዛሬ በሰማይ ትእዛዝ ትዳሮች እንዲፈቱ ጸልያለሁ። ዛሬ በሰማይ ትእዛዝ ትዳር እስራቶች በሙሉ እንዲፈታ ጸልያለሁ። ትዳር ነፃ ይሁንላቸው። ትዳር የሰላም ይሁንላቸው። ትዳር የማሸነፍ ይሁንላቸው። ትዳር ድል የማድረግ ይሁንላቸው። ትዳራቸው ላይ እጅን ግለጥ። ትዳራቸው ላይ ኃይልህን ግለጥ። ትዳራቸው ላይ ልጆቻቸው ላይ በረከትህን አምጣ። የሰማይን አጀንዳ አምጣ። ለመብዛትና ለመባዛት ብቻ አይደለም ትዳር። የሰማይን አጀንዳ ምድር ላይ ለመኖር ነው። በዚህ ትዳር ውስጥ ልጆች እንዲወለዱ፣ የተወለዱ ልጆች ሀገር እንዲቀይሩ፣ ምድር እንዲቀይሩ፣ ወንጌል እንዲያስፋፉ፣ ሰዎችን ከጨለማ እንዲያስመልጡ፣ የመለኮትን አጀንዳ እንዲያወሩ፣ እግዚአብሔር በእነሱ እንዲጠራ፣ በቤታቸው ታሪክ ላይ ኢየሱስ እንዲነገር ነው። በጌታ በኢየሱስም ይህንን ዓላማ ለማክሸፍ የወጣ ክፉ ጨለማ ከቤታቸው ላይ ተገረሰሰ ይሁን። በጌታ በኢየሱስ ክርስቶስ መንገዳቸው ይከፈት፣ ኃይላቸው ብዙ ይሁን። የሚነኩት ነገር ላይ እጅን ግለጥ። እጃቸው ላይ እግዚአብሔር ሆይ ክብር ይገለጥ በኢየሱስ። አባ እናመሰግናለን፣ አሁንም እናከብራለን። ደግማችሁ አመስግኑት እግዚአብሔርን አመስግኑ። ጸሎት አልጨረስንም፣ ገና እየጀመርን ነው። ገና በቃ ሚል ስሜት ወደ እናንተ ከመጣ እመኑኝ ስጋችሁ እየተፈታተናችሁ ነው። መንፈሳችሁ ገና መጸለይ የጀመረበት ሰዓት ነው። በጌታ በኢየሱስ ክርስቶስ ስም አባት ሆይ እናመሰግናለን። ፍትህ ግሩም ነው። ምን አይነት የጸሎት መንፈስ እየለቀክልን ነው አባባ ሆይ እናመሰግናለን። መንፈስ ቅዱስ ገና ወደኛ መጥተህ ነፍሳችንን ከፍተህ ወደ ጸሎት እያስገባህን ስለሆነ እናመሰግናለን። ውሏችን ላይ ስላለ እንደገና እንጀምራለን። ጸሎት በኢየሱስ ስም እንደገና እንጀምር። በመንፈስ ሁኑና ጀምሩ። በመንፈስ ሁኑ፣ አቀጣጥሉ ራሳችሁ። በጌታ በኢየሱስ ስም እናከብርሃለን። ክብር ሁሉ ላንተ ይሁን። መንገዴ ላይ ስላለ ቸርነትን ስላየው አመሰግንሃለሁ። በጌታ በኢየሱስ ስም ክብር ስላየው አመሰግንሃለሁ። መውደድህን ስላየው አመሰግንሃለሁ። ፍቅርህን ስላየው አመሰግንሃለሁ። በእኔ ላይ የምታስበው መልካምነት ነው። በእኔ ላይ የምታስበው ፍቅር ነው። በእኔ ህይወት ላይ የምታስበው ደግነት ነው። አየው ዛሬ ተገለጠልኝ። ይኸው ነፍሴ ላይ ብርሃን መግባት ጀመረ። ነፍሴ ላይ እግዚአብሔር ያንተ እውቀት መግባት ጀመረ። ስለ እኔ የማስበው ኔጌቲቭ ሀሳብ ሁሉ መውጣት ጀምሯል። ይኸው መልካምነትን ማሰብ ጀምሬያለሁ። ፍቅርህን ማሰብ ጀምሬያለሁ። መጽሐፍ ቅዱስ ኢሳይያስ መጽሐፍ ላይ ሲናገር እንደዚህ ይላል፣ አንተም በዓይኔ ፊት ብርቅና ተፈላጊ ስለሆንክ ይላል፣ ሳባን ለግዛትህ ኢትዮጵያን ለርስትህ እሰጥሃለሁ ይላል። እግዚአብሔር አይኖች ፊት ብርቅ ናችሁ ወዳጆቼ። በእግዚአብሔር አይኖች ፊት ድንቆች ናችሁ። እግዚአብሔር ይናፍቃል እናንተን ለማየት። በጌታ በኢየሱስ ስም እንደዚህ አይነት አንደርስታንድ እንደዚህ አይነት መረዳት በእኔ ላይ ስላለ አመሰግናለሁ። እኔን ስታስብ ብርቅ አድርገህ ስለምታስበኝ አመሰግናለሁ። በጌታ በኢየሱስ ስም አባባ ሆይ አከብርሃለሁ። ስምህ ይባረክ።